በጌታ ወንድሞቼ ወገኖቼ በየምላቸው ከካቶሊክና ከኮፕቲክ ከኦርቶዶክስ ጋራ ከኦንሊ ጂሰስ ጋራ ሆነው ተሰለፉልህ። ያው ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ተነገረው ተብሎ እንደተባለ ማለት ነው። ማፈሪያ ሉተራውያን፣ ማፈሪያ የመካነ ኢየሱስ ቤተክርስቲያን አባል ነኝ ብላችሁ የምትሉ ማፈሪያ። ኦርቶዶክሶቹ ሲመቱ መጥቶ የድቤት ጥሪ ያቀረበልኝ የተባለው ሉተራውያን የተባለው የፈረሰ ትዳርህን ስራ። በመጀመሪያ ብራዘርዬ የተበተኑ ልጆችን ሰብስብ። አንተ ቤት ዘግተህ በእግዚአብሔር ፊት ዋይ ነው ብለህ ማልቀስ ነው እንጂ ያለብህ ዲቤት ለማውራት ምንም አይነት የህይወትም የሞራልም የእውቀትም ልዕልና የለም። ሄድ ኦፊስ ስጠይቅ አላቀውም አሉኝ ቄሱ ዶክተር ላሊሴ ዳንኤል ነው ላሊሳ ዳንኤል አናቀውም አሉ። ለከዛ ሳጣራልህ ከሱ የሚኖረው ሂውስተን ቴክሳስ ነው አሜሪካ። የሉተራውያን መካነ ኢየሱስ ቄስ ነኝ ብሎ ነው የመጣው። ግን አሁን ህዝብ ይመግባል በቅስናው የለም። እንኳን የእግዚአብሔር መንጋ አይደለም የራሱን ቤተሰብ የበተነ ሰው ነው። እንዲህ አይነት ሰዎች ናቸው። አየህ በነገረ ክርስቶስ ላይ ከማያምን ከሃዲ ሴት ጋር ቁጭ ብለው የመካነ ኢየሱስ ወንድሜ ከሉተራውያን ጋር ማለት ከኦንሊ ጂሰስ ጋር ሆኖ ፔንቴኮስታል ወንድሙን ሊወጋ ማለት ነው። እነርታለዋ በእግዚአብሔር ቃል ሆነ። በምን በእውቀት ገብተህ ና አውራ። ተደራጁና ኑ አብራችሁ። ኦንሊ ጂሰስ አስገብተው ኤርሚያስ እንዲህ ብሎ አለና ከዛ እኮ እምልህ ምናምን ነገር እያሉ ማለት ነው። እኔ ሌሎቹ ይደራጁ። የመካነ ኢየሱስ ወንድሜ ምን ያደርጋል እዛ? ሉተራዊ ወንድሜ ከሰባሊዮስ ጋር አብሮ ተሰልፈው እንዴት አይነት ማፈሪያዎች እንደሆኑ ነው የምነግራችሁ ወንድሞች እናቶች። ከፔንቴኮስታል ጋር አብረው አንቆምም ብለው ሉተራውያን ብለው ከኦንሊ ጂሰስ የሰባሊዮስን ትምህርት ከሚያስተምሩ ትምህርታቸው አጋንንታዊ ትምህርት ከሆነ በስላሴ ትምህርት በነገረ ክርስቶስ ላይ ከማያምን ከሃዲ ሴት ጋር ቁጭ ብለው የመካነ ኢየሱስ ወንድሜ ከሉተራውያን ጋር ማለት ከኦንሊ ጂሰስ ጋር ሆኖ ፔንቴኮስታል ወንድሙን ሊወጋ ማለት ነው። እነርታለዋ በእግዚአብሔር ቃል እውነት መፈጠርህን እስክትጠላ ድረስ ና ግባና አውራ። ከዚህን የበለጠ ውድቀት የለም። በጌታ ወንድሞቼ ወገኖቼ በየምላቸው ከካቶሊክና ከኮፕቲክ ከኦርቶዶክስ ጋራ ከኦንሊ ጂሰስ ጋር ሆነው ተሰለፉልህ። ያው ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ተነገረው ተብሎ እንደተባለ ማለት ነው። ማፈሪያ ሉተራውያን፣ ማፈሪያ የመካነ ኢየሱስ ቤተክርስቲያን አባል ነኝ ብላችሁ የምትሉ ማፈሪያ። በምንም አይነት መልኩ መካነ ኢየሱስን ለመውጋት የመካነ ኢየሱስ ወንድሞቼ ለመውጋት ከኦንሊ ጂሰስ እና ከጆቫ ዊትነስ ከኦርቶዶክስ እና ከካቶሊክ ጋር አልሰለፍም። ተደራጅታችሁም ቢሆኑ ኦንሊ ጂሰስ፣ ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ፣ ካቶሊክ ለምንድን ያልኩት ተደራጅታችሁ ኤርሚያስ እንዲህ ብሏል እያላችሁ ስታወሩ ነበር። በአንድ ገስት ላይ ቁጭ ብላችሁ ማለት ነው። በእግዚአብሔር ቃል እውቀት እናደቅሃለን እንፈጭሃለን ማለት ነው። ኮተታም ትውልድ ግርዘት በጥምቀት ተተክቷል ብለህ ካልክና ኮተታም ያልኩትኝ የሰው ስርዓት ትምህርት ስለምታስተምሩ ማለት ነው። የሰው ስርዓት መጽሐፍ ቅዱስ የማያውቀውን ትምህርት ስለምታስተምሩ ማለት ነው። ኮተት ብዬ የምለው ያ የሚለፈልፍ ሰውዬ ስርዓት ያዝ በሉት። እሺ ይሄ ኦርቶዶክሶቹ ሲመቱ መጥቶ የድቤት ጥሪ ያቀረበልኝ የተባለው ሉተራውያን የተባለው የፈረሰ ትዳርህን ስራ። በመጀመሪያ ብራዘርዬ የተበተኑ ልጆችን ሰብስብ። አንተ ቤት ዘግተህ በእግዚአብሔር ፊት ዋይ ነው ብለህ ማልቀስ ነው እንጂ ያለብህ ዲቤት
ለማውራት ምንም አይነት የህይወትም የሞራልም የእውቀትም ልዕልና የለህም። ንስሐ ነው መግባት ያለብህ። ንስሐ ነው መግባት ያለብህ። የፈረሰ ትዳርህን ስራ። በየቦታው የምታፈርሳቸው ንብረቶች ሁሉ ሰምተናል። ሂውስተን ቴክሳስ ነው የምትኖረው። ኦኬ። አዎ፣ አገልግሎት ከህይወት የወጣ ነው መሆን ያለበት። ትዳርህን ስራ በሉት። እሺ፣ ትዳር ክቡር ነው፣ እግዚአብሔር ነው የሰጠው። ቤተሰብህን ሰብስብ፣ ልጆችን ሰብስብ በሉት። አይኑን ታጥቦ ከማያምኑ ሰዎች ጋር ተደራጅቶ ሲሳደብ ነበረ። ሂውስተን ቴክሳስ ነው የምትኖረው። ኦኬ። እነዛ ሁለት እግዚአብሔር የሰጠህ ልጆችን ሰብስብ በአግባቡ። አንተ መተህ ተደርጎ የማይታወቅ በወንጌል ከሚያምን ወንድምህ ጋር ልፍ ያፈለክ አይደል? ያ በመጽሐፍ ቅዱስ ብልህ በመጽሐፍ ቅዱስ ብቻ አይሆንም አልክ። በመጽሐፍ ቅዱስ ብቻ አይሆንም አልክ። ለምን አቅም ካለ በመጽሐፍ ቅዱስ ብቻ አታምንም አትናገርም? እኛ ሶላ ስክሪፕቸር አይደል ብለን የምንለው? ያውም አንተን ለማስተዋወቅ እድል አልሰጥህም። ብቻን ብትገባ ከ30 እና ከ20 ሰው በላይ አያይህም። አንተን አላፈምስህም ልል ፈልጌ ነው። ከየት እንደመጡ አንተ ከጎሬው እንደሚወጣ ጅብ እኮ ብቅ ብቅ እያሉ መካከላችን ሽብልቅ አስገብተው በወንጌላውያን አማኞች ታሪክ ውስጥ የሌለ ነገር። ትዳርን ስራ ከፈለክ በስም ደረጃ እነግርሃለሁ። ትዳርን ስራ ብራዘር። ኦኬ። እግዚአብሔር ትዳርህን እንዲፈውስ እጸልይልሃለሁ። አንተንም እንዲፈውስ ቅብዝብዝነቴ አጣሁት ከላይ ብሎ እንዳለ ዘማሪ ዶክተር ደረጀ ከበደ የድሮ ክርስቲያኔ ብለህ ትላለህ። የድሮ ክርስቲያኔ ከጥንት በንጉሱ በለውጡ ዘመን ጌታን የተቀበልኩ ብለው ይሉልሃል። ዕድሜ ይቆጥርልሃል። ክርስትና ዕድሜ መቁጠር አይደለም፣ ህይወት ነው። በለውጡ ዘመን ጌታን ተቀብለህ ቤተክርስቲያን እንዴት ነው የምትመራው? በቤተክርስቲያን ውስጥ ታገለግላለህ። የህይወት ምስክርነትህ እንዴት ነው? አዋዋልህ በቅድስናና በጽድቅ ኑሮ እግዚአብሔርን በመፍራት ህይወት ምን ትመስላለህ? ማንን ትመስላለህ? ትዳርህ እንዴት ነው የምትመራው? ልጆች እንዴት ነው የምትመራው? መጋቢ ነህ? ተመጋቢ እረኛ ነህ ወይስ ሙያተኛ? አስገባንና እንናገር ብለው ነበረ። እኔ ሰውን ገበና በመግለጥ አላምንም። እያንዳንዱ ነገርህን የሚያውቁ ሰዎች ሰምተውሃል፣ አይተዋል። እያንዳንዱ አልኩ። አንተ ንስሐ ነው መግባት ያለብህ ብራዘር። እሺ፣ ንስሐ ነው መግባት ያለብህ። ነገርከን እኮ ሄድ ኦፊስ ስጠይቅ አላውቀውም አሉኝ ቄሱ ዶክተር ላሊሴ ዳንኤል ነው ላሊሳ ዳንኤል አናውቀውም አሉ። ከዛ ሳጣራልህ ከሱ የሚኖረው ሂውስተን ቴክሳስ ነው አሜሪካ። የሉተራውያን መካነ ኢየሱስ ቄስ ነኝ ብሎ ነው የመጣው። ገና አሁን ህዝብ ይመግባል በቅስናው። የለም እንኳን የእግዚአብሔርን መንጋ አይደለም የራሱን ቤተሰብ የበተነ ሰው ነው። እንዲህ አይነት ሰዎች ናቸው። አየህ፣ አስቀድሞ የራሱን ቤተሰብ እንደሚገባ የማያስተዳድር የእግዚአብሔርን ቤተሰብ ሊያስተዳድር አይችልም እኮ ይላል። እዛ የሰም ምንድነው? ተው በቃ ይብቃኝ፣ ይብቃ። እንደዛ ስለሆነብህ ልቤ ያዝናል። ጸልይልሃለሁ፣ ጸልይልሃለሁ። ኦኬ፣ ጸልይልሃለሁ። አገልግሎት ከህይወት የወጣ ነው። በዘመኔ እንደዚህ ሰምቼ አላውቅም። ከአንዳንዶች አገልጋዮች ጋር በውስጥ መስመር ሁሉ ሳወራ በእንባ ነው ያወራ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስና የሉተራውያን አገልጋዮች ካሪዝማቲክ የሆኑ ማለት ነው።
አዎ በቃ ትቼዋለሁ። እኔ ጸልይለታለሁ። ከዚህ ያለፈ ሌላ ነገር አለ። እሱ እኮ ቢችል ከቤተ ክርስቲያን ጋር እኮ ሁሉ ሊያጣላን ሁሉ እኮ ነበር የፈለገው። ሄድ ኦፊስ ላይ ስደውል አናቀውም አሉ። አናቀውም። አሜሪካ፣ አውሮፓ፣ ካናዳ ያላችሁ አገልጋዮች እግዚአብሔር ይፈውሳችሁ አልኩ፣ ከጥቂቶቹ በስተቀር እግዚአብሔር ይፈውሳችሁ እኮ ነው ብዬ የምልህ። በዚህ ሰው ህይወት ውስጥ የደረሰኝን መረጃ ስሰማ እኔ ብሆን አልኩ፣ በሱ ተርታ እኔ ብሆን የአብርሃም አምላክ ምስክር ነው፣ እንድች ብዬ አገልግሎት ብዬ አልወጣም። ቤቴን ስራ ልይ ብዬ ነው የማለቅሰው በእግዚአብሔር ፊት። ልጆቼን ሰብስብልኝ፣ ከዚህ ጉድ ውስጥ አውጣልኝ እያልኩ ነው እምጸለየው። አልወጣም አልኩ። አልወጣም። ስለዚህ ይኸውላችሁ አሁን 1 ሰዓት ከ45 ደቂቃ ያህል ከፍቻለሁ። ግዝረት በጥምቀት ተተክቷል ብለው የሚሉ እነሱና መሰሎች ናቸው። መጥተው ግን አያስረዱም። ብሉይ ኪዳን ላይ ለማውራት አይመጡም። ቢመጡም አሁን ይሄኔ ኮሜንታሪ እያገላበጠ ነው ወደ እንትን ሄዶ ላይብራሪ ማነው በዚህ ጉዳይ ላይ መጽሐፍ የጻፈ ብሎ የሚል የነጭ መጽሐፍ እያገላበጠልህ ነው። እሱን አንብቦ መጥቶ ነው በቃ ወሬ የሚያወራው ማለት ነው። ነጭ የጻፈውን መጽሐፍ ጥቁር የጻፈውን መጽሐፍ ፍለጋ ላይ ነው ያለው። ማነው እስቲ ቆይ በጥምቀት ጉዳይ በዚህ ጉዳይ ማን የጻፈው ምን ብሏል ብሎ የሚል ማለት ነው። ራሱ ችሎ መጽሐፍ ቅዱስን ገልጦ አንብቦ ጌታ ባስቀመጠው በውስጡ ባስቀመጠው በእግዚአብሔር መንፈስ ቅዱስ አይተረጉምም። የአባቶችንም ቢተረጉም ክፋት በሌለው። አንተ እንዴት ትረዳዋለህ ቃሉን? ሚስተር ጀምስ የጻፉትን መጽሐፍ ከማንበብ በፊት ቅዱስ ቃሉን እንዴት ነው የምታነበው? እንዴት ነው አውዱን ጠብቀህ የምተረጉመው? አይኝ እኔም ማን ተርጓሚ ያርገኝ ብለህ ካልክ እነሱንስ ማን ተርጓሚ ያርጋቸው? ለሚስተር ጀምስ ጌታ የትርጉም ነገር ሰጥቶት ለኤርምያስ ከለከለው እንዴ? አልከለከለውም። አልከለከለውም። እና ጌታ በምሕረት ያስባችሁ። ቅኖችና ያለ ነውር እንሁን። ከክፋትና ከምቀኝነት ከጥላቻ ራቁ። ቂም በቀልን በውስጣችሁ አታስቀምጡ። ጥላቻን አታስቀምጡ። መለያየትን አታድርጉ። በቅንነት እግዚአብሔርን ለማገልገል ወጥታችሁ ከሆነ ቅኑ ጌታ ካንተ ጋራ ይሆናል። ቅኑ ጌታ ካንተ ጋራ ይሆናል። የእውነት ስነግራችሁ በልባችሁ ላይ ቅንነት ከሌለ በእግዚአብሔር መንግሥት ውስጥ የፈለጋችሁትን ብታገለግሉ ላበላብ ብትሆን የራስ ንግግር መልሰ ስትሰማው ያስጠላል። አይደለም ሌሎች ሰምተው ሊታነጹበት ቀርቶ አይደለም እኔ ነኝ የተናገርኩት ብለህ ማለት ነው። በራስ ንግግር ሪከርድ አድርገህ መልሰህ ቆይተህ ብትሰማው ራስህ ታፍራለህ። ቅንነት ፊቱን ታየዋለች። ቴዎሎጂ የተማራችሁ ወንድሞች፣ አንድ ወንድም አሁን ጌታ እግዚአብሔር ይባርከው በቅርብ አንድ ነገር ጻፈልኝ። እዚህ እየሰማ እንደሆነ አስባለሁ። ስሙን እንደ ምሳሌ አድርጌ ለመጥቀስ ስላልጠየቅኩት አልደፍርም እና የሮሜ 8:34 ላይ ያለውን ከኦርቶዶክሳውያን ወገኖች ጋር ስነጋገር የነበረውን ነገር ሰምቶ በውስጥ አፕሪሼት አድርጎ ጻፈልኝ እና በጣም የተማረ ሰው እንደሆነ ያስታውቃል። ጻፈልኝ የሮሜ 8:34 በኢንቱካኖ እና በክሪኖ የግሪኩ ቃል ክሪኖ ብሎ የሚለውን ከፍርድ ጋር ቢሆን ኖሮ እንደዛ ነበር ብሎ የሚጽፈው ብሎ የሚለውን ጻፈልኝ። ታውቃላችሁ ስንት ቅኖች እኮ አሉ ደግሞ ቴዎሎጂ ተምረው መልካምን እውቀት ይዘው ዝቅ ብለው መጥተው
እንደኔ አይነቱን ወንድሞች ለማስተማር ትሑታን ይሆኑ ማለት ነው። ትሑታን ይሆኑ። እነዚህ እኮ ከአቅማቸው ቴዎሎጂ ትምህርት ቤት ገባ ኢቢሲ የገባ ከኢቲሲ ጋር ከገባ ጋር ነው ሻይ የሚጠጣው። ዳርያስ ኮተታም ትውልድ አንተ ኢቢሲ ገባህና ወጣህ ማለት ከአንተ ጋር ሰው ሻይ እንዳይጠጣ እንኳን የቴዎሎጂ ምሩቅ ነው አይደል የምትፈልገው? የኛ ኮሌጅ በጣሽ የእግዚአብሔር ሕዝብ ጋር ወርደው አያገለግሉ። ፒኤችዲ እየሰራ ያለው ከፒኤችዲ ካለው ጋር የሚጠጣው በቲቲአይ እና በሰርተፍኬት የተመረቀውን ካገኘ ሲያወራ ራሱ ታየዋለህ፣ ንቀቱን ፊት ለፊቱ ላይ። እኔ እኮ የኦርቶዶክስ ቤተክርስቲያን አገልጋይ ነኝ ብራዘር። የጴንጤን ግብዝነት መቼ አጣሁት? እዛ ቤት ግብዞች በመሉበት ቤት ነው ያደግኩትኝ። የብሉይ ኪዳን መምህር ነኝ ብሎ የሚለው መጋቤ ብሉይ ወአዲስ ተብሎ የሚባለው ሊቀ ሊቃውንት ተብሎ የሚባለው ቅዳሴ ስናዜም እንኳን በትክክል እኮ አይደለም ያስተካክሉን ከጥቂቶች በስተቀር። ዘነጠልከው፣ ዘለዘልከው፣ ጣልከው፣ አራከስከው ይሉሃል። ሞራልህን ሰብረው ነው የሚነግሩህ። ልጄ እዚህ ጋር ጥሩ አድርጋል፣ እግዚአብሔር ይባርክህ፣ እዚህኛው ላይ ያለውን ደግሞ አቅና ብለው የሚሉ ጥቂቶች ናቸው ያሉት። እኛም ጋር ይመጣል አለ የዚህን ፔንቴኮስታል አይደል ያለው ኢቢሲ ኮሌጅ ይገባልሃል። ኤቢሲ እኔ ያለሁበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ማለት ነው። ኢቲሲም ይገባልሃል። በሌሎችም የመጽሐፍ ቅዱስ ትምህርት ቤቶች ይገባልሃል። ኦክስፎርድም ግባ፣ ካምብሪጅም ገብተህ ተማር። ስትወጣ ከንፈርህን ወደ ግራና ወደ ቀኝ እንደ ነገረኛ ሴት እያጣመምክ ከአንተ በታች ያሉትን በእውቀት ሲያበላሹ ቀርበህ በቅንነት ልታቀናቸው እንጂ በእነሱ ላይ ሙድ ልትይዝ ከሆነ አይ በቃ ተላለፈና። ለዚህ ነው አየህ፣ በጣም አሁን በእኛ በኢትዮጵያ ወንጌላውያን አማኞች በቴዎሎጂ ስኮላር የሆኑ ሰዎች አሉ። ፌስቡክ እና ዩቲዩብ ላይ እና አገልግል ብለው ወጡ፣ የሆነ ጊዜ ላይ ወጡ። የሚያያቸው ሰው አጡ። ጌታ ኢየሱስ ምስክር። አንደኛውን 20 ሰው ነው የሚያየው ላይቭ ላይ። በጣም ልቤ ተሰብሮ ምን ላድርግ ብዬ ማለት ነው። እዚህ ያለ ህዝብ እሱ ጋር ቢሰማው ከኔ የተሻለ እኮ አይደለም ብዬ የምል ብራዘር፣ በብዙ እጥፍ በእውቀት የተጠቀጠቀ ሰው ነው። በብዙ እጥፍ እኮ አልኩ። አንደኛ ወንጌላዊ አማኝ ነው፣ በጌታ ወንድሜ ነው። በብዙ እጥፍ አልኩ። ትቢቱ ግን አያስጠጋም አልኩ። ሲናገር ስለሰማሁት ያውን በየፕሮቴስታንቱ ቸርች ያለ እኮ ፓስተርና ወንጌላዊ ነው ብሎ የሚለው በሙሉ ግልብ ነው፣ ገለባ ነው። ምንም እውቀት አልዋለባቸውም ይላል። አንተ እውቀት የዋለብህ ሰውዬ መቼ እንዴ ትቢታ አላስጠጋ ብሎ እኮ ጌታ ኢየሱስ ምስክር ነው። እረኛው ኤርሚያስ ሲገባ ያኔ ፌስቡክ እና ዩቲዩብ ላይ ቀጥታ ስርጭት 3000 እና 3500 ሰው ነበር ላይቭ ላይ የሚያይ የነበረው። ምን ወሬ ስላወራው ኢየሱስን ስለሰበከው አንተ ያ ሰውዬ 20 ሰው ነበር የሚያይ የነበረው። እንደዚህ ነው የሰራዊት ጌታ እግዚአብሔር፣ እንደዚህ ነው ሞገስ አልባ የሚያደርጋችሁ ማለት ነው። ሞገስ አልባ። ምክንያቱም ችግሩ ያለው ልባችሁ ጋር ነው። ትቢት የእውቀት ችግር አይደለም እናንተ ጋር ያለው የትቢት ችግር ነው። ኮሌጅ ገብተህ በጥሰህ በጣጥሰህ ወጣህ ምናምን ነገር ተብሎ ይባልላል። ሶ ዋት እኛ ላይ መጥተህ ልትነፋፈስ ትፈልጋለህ? ዝቅ በልና አገልግል። ትሁት ብትሆን ብራዘር ወንድሜ አንተ ቅደም እልሃለሁ። ኢየሱስ ምስክሬ ቅደመኝ ወንድሜ ብዬ እልሃለሁ። አንዳንዶቹንም አስቀድሜ ነው እዚህ ቤት ውስጥ ወጥተው ሌላ ነገር ሲያደርጉ የተገኙት ማለት ነው። እዛ በቃ ይወጣል አግናጢዮስ፣ ሰባሊዮስ፣ መቃሪዮስ ምናምን ነገር ሲሉ ይውላል ማለት ነው። ለዚህ ሰው የማይሰማችሁ ራሱ ኢየሱስ አትሉ፣ አትሰብኩም፣
አታስተምሩም፣ አትሰብኩም። እናስተምራለንም ብለህ ገብተህ የምታወራው በሙሉ በቤተክርስቲያን ታሪክ ውስጥ ነበሩ የተባሉ አባቶች ከአያቶቻቸውና ከአክስቶቻቸው ከልጅ ልጆቻቸው ሁሉ ጭምር ስትጠራ ነው የምትውለው። ታዲያ ህዝብ ቤት በኩል ይስማህ? 100 ሰው እንኳን ገብተው ሲሰማቸው እየቀነሰ 10 ሰው ይቀራል። ከዛ ምን ይላል? ይህ ህዝብ ትምህርት ይጣላል፣ ትምህርት ባለበት መቼ ይቆማል ይላል። ብራዘር መቼ አስተማርክና? አንተ እኮ ገለባ ነው ይዘህ የመጣኸው። ገለባ ይዘህ መጥተህ እብቅ ብሉ እያልክ ነው። ያንተን እብቅ አንበላም። እብቅ ከሆነ ማለት ነው ገለባ ነው ይዘህ የመጣኸው። ይህ ህዝብ መቼ ትምህርት ይወድና ወገኖቼ ይላል። አንተ መቼ ትምህርት አለና? ትምህርትማ ጤናማ ትምህርት ቢኖርህ ህይወት ባልፈረሰ፣ ትዳር ባልፈረሰ፣ ልጆች ባልተበተኑ፣ የክርስቶስን ቤተክርስቲያን የክርስቶስን ማህበር በየቦታው ሄደ ዞረህ ባልበተንክ ነበር። ጤነኛ ትምህርት ያለው ሰው ጤነኛ ህይወት ይኖረዋል። ጤነኛ ትምህርት ያለው ሰው ጤናማ ትዳር ይኖረዋል። ጤነኛ ትምህርት ያለው ሰው በጤናማ አስተምሮትና እውቀት ቤተሰቡን ይመራል። ጤናማ እውቀት ስለሌለህ ጤናማ አይደለህም። አንተ ጤናማ ትዳር የለህም። ጤናማ አይደለም። ግንኙነት በሙሉ ጤናማ አይደለም። ጤናሞች አይደላችሁም። የጤናማ ትምህርት ውጤቱ አንተ ህይወት ላይና ቤተሰብ ህይወት ላይ ጤናማነቱ ይታያል። ይሄ አሁን ቴዎሎጂ ምናምን ገብቶ ጌታ ኢየሱስ ምስክር እኮ ነው አልኩ። ገብቶ የቴዎሎጂ ባልቴቱ ሁሉ እኮ ነው ገብቶ የሚማረው። ባልቴቱ አልኩ ይማሩ። ተምረሽ ምን ልትሆኝ ነው ወጥተሽ? አየናት አይደል? ባለፈው አንዷ እንደዚሁ አይነት ባልቴት ነገር ነች። ወጣ መጽሐፍ ቅዱስን ትከሻዋ ላይ ተሸከመችና እንደው ግን እኔ ግን ወገኖቼ ፕሮቴስታንቶች አለችን። እሺ እንደው ግን የ40 ቀን ጾም ብንጾም ከኦርቶዶክሳውያን ወገኖቼ ጋር አለች። ኦኬ ህግ እንስራለሽ የኔ እናት። ካናዳ ነው አሜሪካ ነው የምትቀመጠው? እና የ40 ቀንና የ80 ቀን ሁዳዴ ጾም ከኦርቶዶክሳውያን ጋር ብንጾም ብላለችልን ነው። ኦኬ ልታጋቢን ከዓለማውያን ጋር አትቺም። ጾም ቢሰራልን አልሽ። እኔ ልስራልሽ። ጾም ስርዓት እንሰራልሽ ከፈለግሽ ይኸው እኔ ሰርቼልሻለሁ። በዓመት 365ቱን ቀን በቀን አንድ ጊዜ ምሽት 12 ሰዓት ላይ እህል እየበላሽ ጹሚ። ወተትም ከእንቁላልም ከምንም ተቆጠቢ። ወገኖቼ ወደ አብያተ ክርስቲያናቱ ብንነቅ መጋቢ ጻድቁ አብዶ እባኮት የሆነች ሴትዮ አሜሪካ ሀገር የምትኖር ነገር የዞረባት ዓለም ሁሉ የዞረባት እሷ ጾም ስሩልን እያለች ነው። ከኦርቶዶክሳውያኑ አይታ ያንን ኮርጃ አምጥታ ያው የቅልውጥ ቤት ምግብ ማለት ነው። በአንቺ ንግግር በእኔ ንግግር የኢትዮጵያ ወንጌላውያን ቤተክርስቲያናት የጾም ስርዓት አትሰራልም። ልክ ነው፣ እውነት ነው። አንድ የሆነች እናት ብላለች፣ እባካችሁ በቃ ከሚቀጥለው ጊዜ በኋላ ወንጌላውያን አማኞች ፕሮቴስታንቶች የተባላችሁ ሁላችን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ሁዳዴን እንጾማለን። ክብር ለጌታ ይሁን። እስኪ አንድ የበጭብጫባ ማጽደቃችሁን እንትን በሉ ተብሎ እንዲባላት ማለት ነው። ቴዎሎጂ ነች። ቴዎሎጂ ሴሚናሪ እዛ ግብቼ ተምሬያለሁ ስትል ሰምቻታለሁ። እንዲሁ ቁፍ ያለች ዶሮ መስላ ነው የምትወጣው። ወጥታ እኛን የወንጌላውያን አማኞችን የሚያስተች ስራ ነው ስራ ያገኘዋት ከኦርቶዶክሳውያኑ ጋር ተገናኝታ ማለት ነው። ጤነኞች አይደሉም ስልህ ቁፍ ያለች ዶሮ መስላ፣ ጭክ ያለች ዶሮ መስላ ማለት ነው። አርፈሽ ተቀመጪ እህትዬ፣ አርፈሽ ተቀመጪ። ልታፍሩ ነው የሚገባው። እናንተ እኮ እንደተባለው በንጉሱ ዘመን ነው ጌታን የተቀበላችሁት። እግዚአብሔር በምሕረት ለቃቅሞኛ ከመቃብር ቤት ያመጣን። ከዛ የእንደናንተ አይነቶቹን ዲስኩር ልንሰማ አይደለም። እግዚአብሔር በቤተ ክርስቲያን ያስነሳቸው እናቶችና አባቶች የሚጸልዩልን
ለመዳናችን የጸለዩልን አሉ። በእግዚአብሔር ቤት ውስጥም እንድናገለግል ጸጋን እንዲያበዛልን የሚመክሩን፣ የሚገስጹን፣ የሚማልዱን። አንድም ቀን ግን ከዓለማውያን ጋር ተጋቡ ብሎ የሚል ነገር የለም። ኢትስ ኦኬ። እሷም እንደዚህ ነው ያለችው። ኢትስ ኦኬ ከኦርቶዶክሳውያን ጋር አብረን ብንጾም አለች። ይሄኛው ደግሞ ባልታጠበ ፊቱ መጥቶ ምን አለ? እኔ ከፔንቴኮስታል ጋር የጌታ እራት ከምቀበል ከኦርቶዶክስና ከካቶሊክ ጋር ብቀበል ይሻለኛል፣ እነሱ ለእኔ ይቀርቡኛል አለ። አንድ ሉትራዊ ነኝ ብሎ የሚል አንድ መካኒስት ነኝ ብሎ የሚል ሰው ከጴንጤዎቹ ይልቅ ኦርቶዶክስ ይሻለኛል እኮ ነው ያሉት። ፔንቴኮስታል የሆናችሁ ወንድሞቼ እናቶቼ ልብ በሉ። አብያተ ክርስቲያናቱ አይደለም ያሉት። ይሄ ሰውዬ ብሏል። ሄድ ኦፊስ እየጠየቅኩ ነው እኔ። እንዲህ አይነት ነውረኞች ናቸው። አሁን አየህ፣ በዚህ ሰው ንግግር ለወንጌላዊት መካኒስት ቤተክርስቲያንና ለሉትራውያን አስተሳሰባችን የተበላሸ እንዲሆን ለካ በጌታ ወንድሞቻችን ናቸው ብለን የምንለው ለካ ውሸታችንን ነው ወይስ ውሸታቸውን ነው ለካ ማለት ነው ብለን እንድንል ማለት ነው። ግን አንልም። እንዳትሉ፣ እንደዛ እንዳትሉ። ወንጌላዊት መካኒስት ቤተክርስቲያን በጌታ ያመነች ቤተክርስቲያን ናት። ሳኒ ሚዩት አድርጌ፣ ሳኒ ሚዩት አድርጌ። ኦኬ፣ እንደዛ እንዳትሉ። እሺ፣ እንደዛ እንዳትሉ እንጂ የተናገረው ነገር በጣም ብዙ ፔንቴኮስታልን አስቆጥቷል። ሄድ ኦፊስም ስጠይቅ የዚህን ሰውዬ ቪዲዮ ላክሊ ብለዋል። ልኬላቸዋለሁ ለዶክተሩ። ኢትዮጵያ ውስጥ ተፈለገ። መጨረሻ ላይ ግን መረጃ ስናገኝ ድምፁን ሰምተው ነው ሰዎች ያወቁት። ድምፁን ሰምተው ኧረ እናውቀዋለን፣ ሂውስተን ቴክሳስ ነው ያለው፣ እናውቀዋለን። ለምልክት እንዲሆን ዶክተር ተስፋ ወርቅነህ ቸርች ነበርክ፣ አሁን እዛ የለህም። በኢትዮጵያ ቤተክርስቲያን ታሪክ ውስጥ እኔ እንደዚህ ሰምቼ አላውቅም። ማንስማማባቸው ማናግባባባቸው አንዳንድ ነገሮች ቢኖሩም ግን የዜና ልክ ኦርቶዶክሳዊና ካቶሊካዊ ይሻለኛል ከፔንቴኮስታል፣ ከሙሉ ወንጌልና ከመሰረት ክርስቶስ ከነ ቃለ ሕይወትና ከጉባኤ እግዚአብሔር ከአማኑኤል ህብረት ቤተክርስቲያን ኦርቶዶክስ ትበልጥብኛለች ብለው የሚሉ ጴንጤዎች ነን ባዮች ተነስተዋል። እዚህ ምድር ላይ እዚህ ቲክታክ ላይ እየሰማችሁ ነው። ከነዚህ አብያተ ክርስቲያናት ያላችሁ ከገነት ቸርች፣ ከህይወት ብርሃን፣ ከሙሉ ወንጌል፣ ከመሰረት ክርስቶስ ሌሎችም ቢሆን ከሚባሉት ፔንቴኮስታል ከሚባሉቱ ይልቅ ኦርቶዶክስና ካቶሊክ በስንት ጣዕማቸው የሚሉ አንዳንድ ቲክታከሮች እዚህ ሶሻል ሚዲያ ላይ ህይወታቸውም ትዳራቸውም የፈረሰባቸው ኑሯቸውም የፈረሰባቸው ሰዎች መጥተዋል። የእነዚህን ሰዎች ንግግር ሰምታችሁ ልባችሁ በሉትራውያንና በመካነ ኢየሱስ ላይ እንዳይከብድ። አብያተ ክርስቲያናቱ እንደዚህ አላሉ ካሉ ሲነግሩን ያኔ እንላለን። አላሉ። አይደለም የጌታን ራት ቅዱስ ቁርባን አይደለም ዘኬም ይብላ ሄዶ ከፈለገ ማለት ነው ከነሱ ጋር። እኔ ጥዬው የመጣሁትኝ መጠጫ ላይ ሽክና ለሚሄዱ ለአንዳንድ ጴንጤነን ብለው ለሚሉ ትብታቸው ያልተቆረጠ እዛ ለመጠጫ ይሆናቸዋል። ሰንበቴ ይጠጣላ፣ ምን ችግር አለ? እዚህም ወገን እኮ ይጠጣሉ ብዙዎቹ። ሜታ ቢራ እኮ የሚጠጡ አሉ፣ በደሌ ቢራ የሚጠጡ። ልጥራ እንዴ? ሎካል ቸርቹን ልጥራ? የዛ ቤተ ክርስቲያን አገልጋዮች ነን ብለው የሚሉ ከጥቂቶቹ በስተቀርኮ አብዛኞቹ ጠጪዎች ናቸው። ግልጽ አይደለም እንዴ? አድምቼ ነው የምናገረው ስልህ ታቀዋለህ፣ ታቀዋለህ፣ ታቁታላችሁ። እንናገር፣ እናውጣው። በደሌ ቢራህን ስጠጣ የምትውል ትውልድ ሁሉ ከበደሌ ቢራ እንኳን ጌታ የሰጠ ጸጋ እንኳን ራሱ አላላቀቀህም።
በደሌ ቢራ እኮ ማነሽ እስቲ አንድ ያላበው ብሎ ማለት ነው። ለጥራው ከኛው ተርታ ያሉ እንደው ጥላውን ገሰሰ ማን ነው የወጋ ነው ማን ነው ሊገርል የነበረው ብሎ እንደሲሉት ሆዲፍ ጆ ብሎ እንዳለ እንደዛ አላልፍልህም ብራዘር። ኦኬ የምን ሆዲፍ ጆ እያበሻቀጡ ይሳደባሉ። አይጠቅምም። ስለዚህ በዚህ አርእስት ላይ ጨርሻለሁ። ለሌሎች ወገኖች እድልስ ረጅም ሰዓት ቆየው። እንደው በዚህ አርእስት ላይ ኦኬ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንን በሩቅ ላሉት ወደ እርሱ ለሚጠራቸው ነው ተብሎ የተጻፈው ስለ ውሃ ጥምቀት ነው ብለው የሚያስተምሩ ሰዎች በሙሉ ውሸታሞች ናቸው። ፔንቴኮስታሉ ይሄ ስለ ውሃ ጥምቀት የተነገረ ቃል ነው የተስፋ ቃል ብሎ የሚለው ካለ ውሸታም ነው። ሉተራውያኑ እንደዛ ብሎ ካለ ውሸታም ነው። መካኒክስ እንደዛ ብሎ ካለ ውሸታም ነው። ካቶሊክ ኦርቶዶክስ እንደዛ ብሎ ካለ ውሸታም ነው። ለምን ውሸታም የሚሆነው? የተስፋው ቃል የተነገረው የጥምቀት የውሃ ጥምቀት ነው ተብሎ ሳይሆን የመንፈስ ቅዱስ መውረድን ነው። ሁለት የብሉይ ኪዳን ቢያንስ በጥቂቱ ሁለት የብሉይ ኪዳን ታላላቅ ነቢያት በኢዩኤልና በኢሳያስ የተነገረው ስለ መንፈስ ቅዱስ መውረድ እንጂ መንፈሴን አፈሳለሁ ብሎ ሲል እንግዲህ ፈሳሽ ብሎ ማለት ውሃ ነው ማለት ነው። ፈሳሽ ብሎ የሚለውን ወደ ውሃ እየተረጎሙ ካልሆነ በስተቀር ስለ መንፈስ ቅዱስ መውረድ ነው ይሄ። ኦኬ ይህን ትንቢት የተናገሩት ኢዩኤልና ኢሳያስ ይባላሉ። ስለ ጥምቀት የተስፋ ቃል ሆኖ አያውቅ ጥምቀት የተስፋ ቃል ነው ብሎ ትንቢት የተናገረ የብሉይ ኪዳን ነቢይ አንድ አታሳየኝም። አንድ ማለት አንድ አታሳየኝም። የለም። ይህን ዝም ብዬ በድፍን ጨፍን ባለመሰለ እንዳይመስልህ። ኢየሱስ የእግዚአብሔር ልጅ ስሙ ከዘላለም እስከ ዘላለም ይክበር። ድርብ ነጠላ ሰረዟና 4 ነጥቡ ካልሆነ በስተቀር ብሉይ ኪዳንንም አዲስ ኪዳንንም እንዳነበበ አስተውሎ ደጋግሞ እንዳነበበ ደጋግሞ እንዳጠና ሰው እነግርሃለሁ። የብሉይ ኪዳን ነቢያት አንድም ቦታ ላይ የተስፋ ቃል ማለት ጥምቀት ነው ብለው ትንቢት የተናገሩ አንድ አታመጣም። ከሙሴ እስከ ሚልኪያስ አንድ አታመጣም። አንድ አታመጣም። ሁለተኛ የግርዘት ስርዓት ለአብርሃም ቤት የተሰጠውን በጥምቀት ተተክቷል ብለው ቆላስያስ 2ን ጠቅሶ የሚናገሩ እነሱም ሰዎች መጥተው ከኔ ጋር ማውራት ይችላሉ። ግዝረትን ለአብርሃም የተሰጠ ኮቨናት በጥምቀት ተተክቷል ይተካል ብሎ ትንቢት የተናገረ ነቢይ ካለ ታመጣለህ። እንደዛ ብሎ የተረጎመ ሐዋርያም ካለ ታመጣለህ። በቃ ይሄ ሰውዬ እያቃጠለ ሊኖር ነው ወይ ብለህ ካልክ ጥሩ የመቃጠል ዘመን ይሆንልህ ብራዘር። የእናንተን አርቲ ቡርቲ የሰው ስርዓት ትምህርት አንቀበልም። እኔ ራሴ ጠይቃለሁ፣ አንተ ራስህ ጠይቀኛለህ። እና ታናክ ላይ ቶራ ላይ የብሉይ ኪዳን መጽሐፍት ላይ በላ ልበላህ እንደሚል እንደ ሀገሬ ገበሬ እንጠያይቅ። እውነት ከሆነ እናጨብጭብ፣ እንቀበል። ግርዘት በጥምቀት ተተካ ይላሉ እንዴ? ነውር እኮ ነው። የማይገናኝ ጥቅስ ጠቅሰህ የማይገናኝ ሎጂክ አምጥተህ ይሄን ብለን የምንለው ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። ከታች እስከ ላይ መቅዲ፣ ሰኒ፣ ዮኒ፣ ኤደን፣ ዲቦራ፣ ቤካ፣ እህትየው ጸግዬ፣ እህትየው ሜርሲ፣ ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ተባረኩ። ጠብቄ ነበር በእውነት
2 ሰዓት ከ10 ደቂቃ አንድ የላከ የለም። አንድ የላከ አንድ ገስት የላከ የለም። የተስፋው ቃል ጥምቀት ነው ብሎ ሊያሳየን የሚችል አሁን እኔ ስዘጋው ነገ ተነገ ወዲያ እየየ ይላሉ ማለት ነው። ለ1 ሳምንት ለ2 ሳምንት ያህል ያው ይሰበሰባሉ። የአሕዛብ ስብሰባ እንደሚባል ማለት ነው። ይሰበሰባል ትበተናለህ ማለት ነው። ከኦንሊ ጂሰስ ጋር ተሰብስበው ይወያዩበታል። እንዴት እንደዚህ ብሎ ግን ይላችኋል ምናምን ነገር እያለ ማለት ነው። አንድ በጌታ አመንኩ ብሎ ያለ አማኝ የሐሰት ትምህርት ከሚያስተምር ሰው ጋር ቁጭ ብሎ በጌታ የዳነ ወንድሙን ላይ ሲዶልት ከማየት የበለጠ የሚያሳፍር ነገር የለም። ይሄ ማለት ምንድነው? አለመዳናቸውን የሚያሳይ ነው ማለት ነው። ስጋ ጥራ ቢሉት ጣፊያ አንድ አለ የሚባል ነገር አለ። ክርስቲያን ጥራ ብለው ቢሉ ኦንሊ ጂሰስ ብለህ ከኦንሊ ጂሰስ ጋር ቁጭ ትላለህ ወንድሜ። ከኦንሊ ጂሰስ ጋር እንደው ከሌሎቹ ጋር ተቀመጠ። ስላሴ አማንያን ስለሆኑ እንደው እውነት ብዙ ነገር ከኦንሊ ጂሰስ ጋር አንድ የመካነ ኢየሱስ ቤተክርስቲያን አባል ከኦንሊ ጂሰስ ጋር አንድ ሉትራዊ ከኦንሊ ጂሰስ እምነት ተከታይ ጋር ቁጭ ብሎ እሺ እንዴት ነሽ? ይገርማል። እዚህ ላይ የምትይው ነገር አለ? እስኪ የሆነ የምትይው ሐሳብ አለሽ? እየተማለ ማለት ነው። ቴንክ ዩ ተባረኩ። እንኳን ደህና መጣችሁ። እሺ ወደ እኔ የምትቀርቡ ወንድሞችና እህቶች አንድ ነገር ልናገር። ወደ እኔ የምትቀርቡ ወንድሞችና እህቶች እዚህ ለማገልገል ወደ እኔ የምትቀርቡ አብረን እናገልግል ብላችሁ ቅልብ ያላችሁ የእግዚአብሔር መንግስት ስራ እንዲሰራ የምትፈልጉ ሰዎች እዚህ ስትመጡ አሁን እዚህ ገስት ላይ ያሉ ወንድሞች አሉ፣ ከዚህ ቤትም ያሉ እህቶች አሉ። እዚህ ቤት ላይ ለእኔ ማንም ስፔሻል ሰው የለም። ይሄኛው ደግሞ ኖርማል ሰው ነው ብዬ የምለው የለም። በክርስቶስ ሁሉንም እወዳለሁ፣ በክርስቶስ ሁሉንም አከብራለሁ። እናንተም እንደዚሁ እንደሚሆን ተስፋ አደርጋለሁ። እና ማንም ሰው አዛዥና ናዛዥ ሊሆን አይችልም። በቃ የእግዚአብሔር ጊዜ የእግዚአብሔር ምሕረት አገናኘን እንድናገለግል በመንግስት ውስጥ ጸጋን አበዛልን። ችግር ካለ እነኛ ሰዎች ከኔ ጋራ ችግር ካላቸው ከኔ ጋራ ችግራቸውን ይፈታሉ። በሌሎች ችግር እኔ ገብቼ ወደኋላ አገልግሎቴ እንዲሳቦኜ መንፈሴ እንዲረበሾኜ አላረግም። ወንድሞች እናቶች፣ በፍጹም እንደዛ አላረግም። ሁሉንም እወዳለሁ፣ ሁሉንም አከብራለሁ፣ ሁሉንም በአንድ አይን ነው የማየው። የቱንም ያህል ቀረቡኝ ወንድሞች እናቶቼ፣ ለእኔ ልዩ ስፔሻል ሰው የተለየ ከሰዎች ሁሉ የተለየ ስፔሻል ሰው ብዬ የምለው የለም። ሁላችሁም በእግዚአብሔር መንግስት ውስጥ የሚጠቅም ነገር አላችሁ። በጣም ሁላችሁም እስካሁን ድረስ ወደ እኔ ቀርቦ ያዩዋቸው እጅግ የሚጠቅም ነገር አላችሁ። ድካምም አለባችሁ። እኔም ልክ እንደዚህ በእግዚአብሔር መንግስት ውስጥ የምጠቅመው ነገር አለኝ፣ ድካምም አለብኝ። ድካሜን እየተራረምን እናገለግላለን። ሌላ አጀንዳ ይዛችሁ የምትመጡ ሰዎች ካላችሁ ግን በጣም እራሳችሁ በመንገዳችሁ ተጠላልፋችሁ ትወድቃላችሁ። ቅኖችና ለነውር ሆነን ጌታን በሚፈራ ልብና ወንድሞች እህቶችን በሚያከብር ልብ ሆነን የምሕረት ልብ፣ የይቅርታ ልብ፣ የሚሸነፍ ልብ፣ እሺ ባይ ብሎ የሚል ልብ ይዘን እንምጣ። ወንድሞች እናቶቼ በጣም በጌታ ለምናችሁ። እኔ በጣም ብዙ ተስፋ እየቆረጥኩ አንድ ነገር ወደ ማድረግ ጫፍ ላይ እየደረስኩ ነው ብዬ እነግራችኋለሁ። እሱ ምንድነው? ከዚህ በኋላ ምንም አይነት ነገር ብሰማ ገስቱን ሙሉ በሙሉ ቆልፌው ማንንም አላስገባም። ፌስቡክ ላይ እንደማገለግለው የምሰብከውን ሰብኬ የምናገረውን ተናግሬ ይወጣለሁ። ማንንም አላስገባም።
እዚህ ቤት ሞዴሬተር ሳረግ ቤካ ከኤደን፣ ኤደን ከሰናይት፣ ሰናይት ከጸግዬ አይበልጡም አያንሱም። በቃ እኔ የሰለቸኛ ነገር ነውና ከነገር ራቁ፣ ጌታን እናገልግል። ሁላችሁ በእግዚአብሔር መንግስት ውስጥ የተወደዳችሁ ወንድሞቼ እና እህቶቼ እጅግ ታስፈልጋላችሁ። ጌታን ለማገልገል ቅኖች እንሆን። ተባረኩ። እንኳን ደህና መጣችሁ። በድጋሚ ሁላችሁንም ሰላም ብያለሁኝ። ሜርሲ እህትዬው እንኳን ደህና መጣሽ። ተባረኩ። ጸጋ ይብዛላችሁ። የምትሉት ካለ እንበልና እንጨርሳለን። ሌላ ሀሳብ ሌላ ቦታ ላይ አላስፈላጊ ነገር የተነሳ ነገር ካለ እሱንም እንዳይመጣ፣ ግን በትምህርት ደረጃ የተነሳ ካለ የመናገር መብት አለን። ትምህርት እስከተነሳ ድረስ ትምህርት፣ ሀሳብ እስከተነሳ ድረስ ሀሳብን ማንሸራሸር እንችላለን። ተባረኩ። ቁርስ ልበላ ነው። ቤካ ወንድምነት አለህ? ወንድምነት አለው። አባኩ ቤቱን ምራው። ቁርስ ልብላ እንዲናገሩ ለህቶች መስጣቸው። ጸጋ ይብዛላችሁ። እሺ ሁላችሁንም ሰላም ብያለሁ። ክርስቲያን ወንድምና እህቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ተባርኩ። ኤርሚዬ እግዚአብሔር አምላክ አብስቶ ይባርክ። በቃ አንቀበልም። ሁላችንም እንደሆነ የተፈቀደው ወይም ደግሞ እንደሆነ የሚገባው በክርስቶስ ትምህርት ነው። ከክርስቶስ ትምህርት የወጣ ማንኛውም ትምህርት ሰው ሰራሽ የሆነ ትምህርት እኛ ቤት ከመጽሐፉ በላይ ሆኖ ከክርስቶስ ትምህርት በላይ ሆኖ አይሰራም። ስለዚህ ሁላችንም በክርስቶስ ትምህርት የምኖረው እያንዳንዱ ነገር የማንም ሰው ንግግር በእግዚአብሔር ቃል በመጽሐፍ ቅዱስ ይፈትሻል፣ ተፈትሾ ይጣላል። አንዳንዶቻችሁ ከአባቶች ጠቅሰ ምናምን ከሶስተኛ ክፍለ ዘመን ጀምሮ ከሁለተኛ ክፍለ ዘመን ምናምን ትላላችሁ፣ ከስር ሆናችሁ ማለት ነው። የእናንተ አባቶች ከመጽሐፍ ቅዱስ በላይ ናቸው እንዴ? የእናንተ አባቶች ብላችሁ የምትሏቸው እነኛ አባቶች በመጽሐፍ ቅዱስ የማይፈተሹ የማይመዘኑ ናቸው እንዴ? ወይስ የእነሱም ቃል እንደ እግዚአብሔር ቃል ተመዝግቦ ከመጽሐፍ ቅዱስ ጋር እኩል ስልጣን አለው ብላችሁ ነው የምታምኑት? ደግሞ ከሐዋርያ ጳውሎስ በላይ አባት አለ እንዴ? ከጴጥሮስ በላይ አባት አለ እንዴ? ከዮሐንስ በላይ አባት አለ? ከሉቃስ በላይ አባት አለ እንዴ? ከነ ያዕቆብ ከነ ይሁዳ በላይ አባት አለ እንዴ? ከነ ማቴዎስ በላይ አባት አለ እንዴ? ብራዘርዬ አባት አለ እንዴ? ብራዘር የለም። ስለዚህ ዳርያዝ በኤርሚ ቋንቋ ዳርያዝ እናንተ የምትጠሯቸው እነኛ አባቶች በነ ሐዋርያ ዮሐንስ በነ ጴጥሮስ በነ ሉቃስ ነው የምንፈትሸው፣ በእነሱ ነው የምንመዘናቸው እንጂ የእነሱን ትምህርት የነ ዮሐንስን ትምህርት በእነሱ አንመዝንም። ዳርያዝ ብራዘርዬ ዳርያዝ ዳርያዝ እና እያንዳንድሽ ዳራሽ ዘንድሮ ዳር ነው የምትይዘው። ዳር ጊዜ እሳት ትሞቃለህ ከበረደ ማለት ነው። ማንም አይሰማ፣ ማንም ነው ማይሰማ። ከአባቶች ከቸርች ፋዘርስ ከኤርሊ ቸርች ፋዘርስ ከአትናሺስ ትላለህ እንዴ? ከፖሊካርፕ ምናምን ነገር ዳርያዝ እባክህ ዳርያዝ ብራዘርዬ ዳርያዝ እና ማንም አይሰማም። እንዴት ትሸኛለህ? ምን ችግር አለው? እሺ ሁላችሁንም ሰላም ብያለሁ። ሌሎቻችሁም ከሰኒ ጀምሮ ሰላም በሉ ወገኖችን። ሰላም ብያለሁ። ቅዱሳን ተባረኩ። በጣም ደስ የሚል ትምህርት ነው የነበር። በጣም ጫጫታ ያለበት ቦታ ነው የነበርኩ፣ ግን በኤርፎን በደንብ አድርጌ ነው የተማርኩኝ። በጣም ደስ ብሎኛል። አንዳንድ ሰዎች ደግሞ ኮሜንት ስትሰጡ በእውነት ጌታ መንፈስ ቅዱስ በአንድም በሌላም ይናገራል። ሲመክረን
የኛ ካልሆነ ዝም ማለት ለአንድ ሰው መልእክት ነው ማለት ነው። እና ይሄንን ተገንዝቤያለሁ። በጣም አመሰግናለሁ። ተባረኩ። በጣም ደስ የሚል ጊዜ ነበር። ጸጋ ይብዛል። ወንጌላዊ ተባረኩ። መቅዲ ቀጥይ። ወንድምነት እኔ ያው ሁሉንም ሰላም ብያለሁ። እናንተ አሁን የመጣችሁትን ነው እንጂ ያላልናችሁ። የጌታ ሰላምና ጸጋ ይብዛላችሁ። ተባረክ ቤካዬ። እሺ ዮኒዬ ሰላም ያላችሁ ካላችሁ ሰላም በሉ። ሜቢ ያላችሁ ካላችሁ ዮኒ ብለህ ከሆነ ብለዋል እነሱ። እህትየው ሜርሲና ተገነት ናቸው ያላሉት። እሺ መርሲያችን ሰላም በይነ እህትየው። እሺ ቤካዬ ቴንኪዩ። ኤርሚዬ፣ ሁላችሁም ወገኖች፣ እህቶች፣ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ቆያችሁ? እንዴት ከረማችሁ? ስለተገናኘን ደግሞ ደስ ብሎኛል። ቤካ ቤት ነበርን። አይ ቲንክ እናንተ ብዙ ተማራችሁ፣ እኛ ደግሞ ብዙ አምልጦናል። የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ? እንግዲህ ኤርሚ ረጅም ሰዓት ጠብቅ ያለው ብሏል። ትላንት ከትላንት ወዲያ ደግሞ ቤቶች ተከፍተው ጥምቀት በግርዘት መተካቱን አስረግጠው ሲናገሩ ነበር። ስለዚህ ዲቤቱ የሚቀር ጥሪው የሚቀር ሽምግልና በሽምግልና ሰላም ወርዶ ግን በሰላም እንወያይ ብለው ነበር። ይሄው ኤርሚ ቤቱን ከፍቶ በሰላም ኑ እያለ ነው። ኑ አስረዱን፣ እንሰማለን፣ አስረዱን እያለ ነው። ካሜራ ትከፍታለህ፣ እኔም ካሜራ ከፍታለሁ። የትኛውንም ነጭ የማገላበጥ እድል ሳታገኝ ግርዘት ጥምቀትን መተካቱን ትላንትናና ከትላንት ወዲያ እኮ ቤታችሁን ከፍታችሁ እያስተማራችሁ ነበር። ይሄ ቤት ሲዘጋ ግን አሁን ከዚህ በኋላ 10 ቤት ይከፈታል ማለት ነው። ስለዚህ አሁን አይ ትክክል ነው አስተምህሯችን የምትሉ ከሆነ ዲቤት ተጠራ ዲቤቱን ላለመቀበል ነው ብዙ ነገር እየተመዘዘ ያለው ብላችኋል አይደል? ይሄውኑና አስረዱ። ሙሉ ፔንቴኮስታሉን ሉትረን ታደርጉታላችሁ ማለት ነውና እስኪ ኑና እንድታስረዱን እንፈልጋለን። ተተክቷል የሚለውን ማወቅም መስማትም እንፈልጋለን። ከዚህ በኋላ ልክ ኤርሚ ቤቱን ሲዘጋ ከፍቶ ማለቃቀስ ብቻ ሳይሆን ኑና ገብታችሁ ይሄንን መተካቱን አለመተካቱን በደንብ ልታሳዩ ይገባል ማለት ነው። ይሄንን ለማለት ነው የምወደው። ጸጊዬ ሰላም በይ። እሺ ሰላም ብያለሁ ሁላችሁ። ኤርሚዬ ወንድምነት እንዴት ነህ? ሰላም ነህ ወይ? ከላይ መቅዲ፣ ሰኒ፣ ዮኒ፣ ሄዱዬ፣ ቤካ ወንድምነት እንዲሁም ሜርሲዬ፣ ሁላችሁንም ደግሞ ከታችም ያላችሁት 551 ሰው ሁላችሁንም በጌታ በኢየሱስ ፍቅር ሰላም ላችኋለሁ። እንደምን አላችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። በጣም ነው የምወዳችሁ። ጥሪ ቀርቧል፣ አርዕስት ተጽፏል። ስለዚህ እየጠበቅን ነው። ያው ገስት ላይ የሚመጣ ሰው ካለ አንድ ቦታም አለ፣ እኔም ወርጄታቸው ሆናለሁ። የሚገባ ሰው ካለ እናስገባለን፣ ችግር የለም። ኑና አስረዱን። አሁን ደግሞ ዝም ብላችሁ ወሬ ደግሞ እየመጣችሁ የምትጽፉ ሰዎች ደግሞ ከምትጽፉ ገብታችሁ አንድ ቃልም ቢሆን አይ ይሄ እንደዚህ ነው ብላችሁ ብታስረዱን ብንማማር ማለት እናንተም እንድታስተምሩ ወይም ደግሞ እኛም ያልተረዳነው ነገር ካለ እንድንረዳ መማማር ይሻላል። እዚህ ጋር ዝም ብሎ የሆነ ነገር መጻፉ ትርጉም አይሰጥምና ተባረኩልኝ። ቀጥሉ። እሺ ሉትራውያን ወይም ደግሞ በዚህ ጉዳይ እናወራለን ብላችሁ የምትሉ ካላችሁ ገቡ። 2 ቁጥር ጻፉና እናስገባቸዋለን። የተስፋው ቃል የውሃ ጥምቀት ወይንስ የመንፈስ ቅዱስ መውረድ? በስመ አብ የሚገርም ነው። እሺ
ሰላም ለሁላችንም። እንዴት ናችሁ? እግዚአብሔር ይመስገን። ኤርፎንን ትነቅለው ድምፅ ብዙም ጥራት የለውም። ትንሽ ጎረቤት ስለሚረበሽ ለማውራት አይመችም። ራቅ አድርጌ ላውራ። እሺ ችግር የለውም። እሺ አውራ በቃ። እሺ ከየት ቤተ እምነት ነው? እኔ ያው መካነ ኢየሱስ ቤተ እምነት ለውደ ሰራዊት ስለሆነ ያው እኔ መካነ ኢየሱስ የት አጥቢያ? ሆሳዕና ቤቴል መካነ ኢየሱስ። ኦኬ እሺ፣ እንኳን ደህና መጣ። እሺ አመሰግናለሁ። ተባረኩልኝ ሁላችሁ። ድንገት አልፈን ያየሁትና ሀሳቡ በጣም ደስ ይላል እና የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ የሚል ነው። ያው እንግዲህ ይሄ ጥያቄ ለአማኞች በጣም ወሳኝነት አለው። ምክንያቱም ብዙ ሰዎች የማይረዱት እንትን ነው ሀሳብ ነው እና ያው ሐዋርያት ሥራ ላይ ምዕራፍ 1 ላይ እንደምናየው ያለው ሀሳብ ነው እና እንግዲህ ክፍሉን እያነበብኩላችሁ ያ ግን አንተ የትኛውን ነው ብለህ የምታምነው? መጀመሪያ ያንተን እምነት የመንፈስ ቅዱስ ነው የሚመስለው። ኦኬ፣ ስለዚህ የውሃ ጥምቀት ነው ብለህ አይደለም የምታምነው? እኔ መንፈስ ቅዱስ መውረድ እንደሆነ ነው የማምነው። ኦኬ፣ ከአንተ በተቃራኒ ምናልባት እንደዛ የሚያምኑ አሉ። እነሱ ገብተው ያወሩ፣ አንተ የመንፈስ ቅዱስ ነው ብለህ ካመንክ እኛም እንደዛ ብለን የምናምነው። ከአንተ ጋር ምንም አይነት የሀሳብ ልዩነት የለም፣ ወይም ደግሞ የአንደርስታንዲንግ ልዩነት የለም ማለት ነው። ሰው ከኛ በተቃራኒ የውሃ ጥምቀት ነው ብሎ የሚል ካለ የውሃ ጥምቀት መሆኑን በማስረጃ እንዲያሳየን ነው። ተባረክ፣ እንወዳለን። እሺ አባ። ይሄ አሁን በጣም ቴንኪ ወንድማችን። ይሄ አሁን ትክክለኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምናውቃት የተገለገልንባት ያገለገልንባት ቤተክርስቲያን የምታስተምረውን ትምህርት ጤናማውን ትምህርት የያዝከው ወንድም ነህ። ቴንኪ ዩ። እኛም እንደዚሁ ነው የምናምነው። ይህን ቃል ግን ጠቅሰው የተስፋው ቃል ጥምቀት ነው ብለው የሚናገሩ ከዛው ከሉትራውያን ከመካነ ኢየሱስ ነን ብለው የሚሉ ከማያምኑ አህዛብ ከኦንሊ ጂሰሶች ጋር ሆነው አብረው ቆመው በዚህ ቃል ላይ ሲላገዱ አይተናቸዋል። እነሱን የምንጠብቃቸው። ቴንኪው ግን አንተ ወንድሜ ተባረክ፣ ጸጋ ይብዛልን። ወንድምነት ድራይቭ እያደረክ ነው እንዴ? አይ አይደለም፣ ልቀበልህ። ቁርስ አርፍጄ በላሁ። አሁን መቀበል እችላለሁ። እሺ እንትን እኮ ከኋላ ድምፅ ስላየው ነው ምናምን ድምፅ መኪና ውስጥ ነው መስላኝ ነው። መንገድ ላይ ምን እንደ እሺ አባ ተጻፉና ግቡ። በዚህ ርዕሰ ጉዳይ መወያየት የምትፈልጉ ካላችሁ ግቡ። ወንድምነትም ሬዲ ነው። ሰው ጋር አስገባችሁ አለው። ይኸው ታጥቤ ታጥኜ እንደሚባለው ሁለቱም ብሉይ ኪዳን ላይ ነው። የተስፋው ቃል ጥምቀት ነው ብሎ የሚለውን ማን ነው ይህን ትንቢት የተናገረ ነቢይ? ቃሉ የት ይገኛል? የትኛው መጽሐፍት ላይ? በምዕራፍ ስንት ቁጥር ስንት ላይ እናነባዋለን? ፍጻሜው እንዴት አገኘ? ታገናኝልኛለህ። እንደዚሁም ደግሞ በአብርሃም ቤት የግርዘት ኪዳን ሲሰጥ በጥምቀት ተተክቷል ብሎ የሚለውንም እንደዚሁ ደግሞ ይሰጡናል ማለት ነውና አለው ለማለት ነው። መግባት ትችላላችሁ። እህትየው ሜርሲ ቅድም ምን አለች? ቤት ሲከፈት 10 ቤት ሲዘጋ 10 ቤት ይከፈታል አለች። ክፈቱ። ጥሩ የመጽናናት ዘመን ይሆንላችሁ። እዚህ ግን ለምትሰሙ ወንድሞችና እህቶች ውሸታቸውን ነው። የተስፋው ቃል ለጥምቀት ነው ለመንፈስ ቅዱስ አይደለም ብሎ የሚል መካነ ኢየሱስ ይሁን ሉትራውያን፣ ኦርቶዶክስ ይሁን ካቶሊክ፣ ህፃናት አጥማቂያን ይህን ቢጠቅሱ ውሸታሞች ናቸው አይልም ቃሉ። አይልም ቅዱስ ቃሉ። የእነሱን የሰው ስርዓት የሆነ ትምህርት የህፃናት ጥምቀት ትምህርት ማለት ነው ለማጽደቅ ብለው የሚጠቅሱት ጥቅስ እንጂ አይልም ቅዱስ ቃሉ።
አይልም። በግድ እናስብለው ብለው ካላሉ በስተቀር እጅን ጠምዝዞ የሴትን እጅ ጠምዝዞ እንደሚደፍር ጎረምሳ ቃሉን ጠምዝዘን እንድፈረው ብለው ካላሉ በስተቀር አይሉም። ካለ ግን መተው ያሳዩ። እያቸው አሁን ሲገቡ ከስድብ ውጭ የሚናገሩት ካለ ታያላችሁ። አይልም ቅዱስ ቃሉ። እኛም ቃሉ ሰላም ሚዩት አድርግ። ሰላም ኦኬ። ሲገቡ ጊዜ ስንሰጣቸው በጥንቃቄ ያወራሉ። በጥንቃቄ እንሰማለን። እኛንም ይጠይቁናል፣ እኛም እነሱን እንጠይቃቸዋለን። ግን እኛ ጥያቄ እየጠየቅን ስላለ መልሱን ይመልሱልን፣ እኛን ደግሞ እነሱ መጠየቅ ይችላሉ ለማለት ነው። ተባረኩ። ካላችሁ ሰዎች መላክ ትችላላችሁ። እንደላካችሁ ሰው እያወራ እያለ ሚዩት ነው ማድረግ ያለባችሁ። እንደገባህ ሰላምታ ሰጪ አይደለም፣ ሲሰጥ ሚዩት ነው። ገስት ላይ ሰው ሲገባ ሚዩት ሆኖ ሚዩት አድርጎ ይቀመጥና እንግዳ ስለገባ ስናይ ለእንግዳ ወደን ስንሰጠው ያኔ ሰላምታ ያቀርባል፣ እንመልሳለን ማለት ነው። እሺ ሌሎች ካላችሁ አንዳንድ ቁጥር ጻፉልኝ ላስገባችሁ። አንዳንድ ቁጥር ጻፉልኝ ላስገባችሁ። አንድ ልጅ ልክ ጥምቀት ነው፣ አርዕስቱ ጥምቀት ነው። አንድ ልጅ አልገባል። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለው የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ? እሱ ነው፣ ስለ ጥምቀት ነው። እና ግርዘት ማለት ግዝረት ወይ ደግሞ ግርዘት መገረዝ በጥምቀት ተተክቷል ብሎ የሚል እሺ። ቲቲ ሰላም ነው? እግዚአብሔር ይመስገን። ይቅርታ ለኦርቶዶክሶች ነው እንትኑ። ከየት ቤተ እምነት ነሽ አንቺ? አንድ ቁጥር ያልከው ከየት ቤተ እምነት? አይ እኔ ፕሮቴስታንት ነኝ አባት። እሺ ለምን ጽፈሽ ነው የገባሽው? እንትን አንድ ቁጥር ጻፉ ስትለው ለመሳተፍ ብዬ ነው። ለኦርቶዶክስ ከጻፋ ካላችሁ ግን ማውረድ ትችላለህ፣ ችግር የለም። ስትሳተፊ በዚህ ቃል ላይ የምትናገሩ ነገር አለሽ የምትይው አርዕስቱ ይታይሻል። የተስፋው ቃል የተስፋው ቃል ብሎ የሚለው በዚህ ላይ የምትይው ነገር ስላለሽ ነው የጻፍሽው አንድ ቁጥር። አይ ገስት ውስጥ የሚገባ የሚሳተፍ ሰው መስሎ የሚሳተፍ ማለት ገብቶ የሚናገር በዚህ ትምህርት ጉዳይ ለማለት ነው። የት ቤተክርስቲያን ነሽ? ፕሮቴስታንት ነው ያልሽው። የት አጥቢያ ነሽ? እኔ ሙሉ ወንጌል አጥቢያ ነኝ። ቴንኪው ታችን ተባረኪ፣ እንወድሻለን። በጥምቀት ትምህርት ጉዳይ ማውረድ ትችላለህ፣ ችግር የለም። እሺ በጥምቀት ጉዳይ የሚናገሩ ሰዎች ነው እየጠየቅን ያለ ነው። ቴንኪው ኦኬ። እንዴ ገብተሽ አሁን እንደገና አንድ ቁጥር ጽፋለሽ እህትዬ። ኦኬ እሺ ጌች አቤት። ሰላም ነው? ሰላም ጤና ይስጥልን። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁን። ቴንክ ዩ። አርዕስቱን አይተዋል አይደል? አይቼዋለሁ። ያው ማለት ብዙ እውቀት የለኝም እኔ ግን ያው አንዳንድ ነገር ነግሬህ ልውረድ ብዬ ነው። ምን እንደምትነግረኝ? አይ በመጀመሪያ ሌላ እምነት ታቋሽሻለህና ሲቀጥል እታች ውረድ። እሱን ከማዘርጋ ነው ቁጭ ብለህ ምድጃ ላይ ከበህ ይሄ ልጅ እምነት ያንቋሻል አያንቋሽም፣ ያንቋሻል አያንቋሽም፣ ኧረ እትዬ በእውነት ያንቋሻል፣ ወላዲቴን ያንቋሻል እያልክ ማውራት ያለብህ እዛ ነው። ብራዘር ምን ተንቋሸሸ? የተስፋው ቃል የውሃ ጥምቀት ነው ወይስ አይደለም ነው የተባለው? ከኑማ ኦርቶዶክስ አንዱ መጣ በቃ አለ ህፃናት አጥማቂያን እንደዚህ ተራ በተራ እየመጣችሁ ሌላው ደግሞ ያላግዳል ብለህ በል። ተረኛ ማለት ነው ካለ
ይመጣል ደግሞ አሁን ሌላኛው አልኩት ጠብቅ። ኦኬ ገባ በሉ ወንድሞች። እኔ እኮ ቀጥያ ያለውን ነገር እንዳልናገር እስቲ ዝም ብዬ ተአቅቦ ላድርግ ብዬ ነው። ምን ሊሉ እንደሚችሉ ማለት ነው። ገችኔ በቃ ተኛ። ኦኬ በቃ ተኛ። ነገ ትምህርት ቤት ልትሄድ ትችላለህ። ተኛ። ምንም አላውቅም ነው ብለህ ያልከው በቃ የምታውቀው ሃይማኖት ያንቋሽሻል ምናምን ነገር ብሎ የሚለው ነገርከን። መልእክትን አስተላልፍ፣ እንሰማን። እግዚአብሔር ይስጥልን። ኦኬ እሺ ቀጥተኛው ገስት ልከልኝ ነው ያስገባው። ቀጥተኛው ይሄ መላእክት መለከት ቢነፉም አይሰማም እንኳን የኔን ድምፅ። እሺ ሌሎች ያላችሁ ከዚህ ከገስት ላይ ወረዱና በዚህ ጉዳይ ላይ ማውራት ፈልጋለሁ። ኤርሚ እሺ እሺ ወንጌል ይሰበክ። አቤት። እንዴት ነህ? ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? ከሐዋርያዊት ቤተ እምነት። ሐዋርያዊት ማለት ምን ማለት ነው? የትኛው ነው? ኦል ጂሰስ ማለት ነው? ሐዋርያዊት ነው ያልኩት እኮ። ኦል ጂሰስ ተብላችሁ የምትባሉት ናቸው። ማን ነው ኦል ጂሰስ ብሎ? እኛ ሐዋርያት ነን። ኦኬ ሐዋርያው ማን ነው ታዲያ? ሐዋርያው ማን ነው? ማቴዎስ ነው? ጴጥሮስ? አንድ ሰው እኮ አይደለም የተባለ፣ ሁሉም ነው ሐዋርያቶች። 12ቱም ሐዋርያት ነው የተባሉት እንጂ ሐዋርያዊት ነን ብላችሁም ትሉ የቄስ ተክለማርያም ገዛኸኝ ቤተ እምነት ነው አይደል? የቄስ ተክሌ? አዎ የእሱ ሃይማኖት ነው አይደል? የእሱ ሃይማኖት አናውቅም። ቄስ ተክሌን አታውቀውም? በወንጌል ቄስ ተክሌን አታውቀውም? በደንብ አውቃለሁ እኮ። እሳቸው ያው እንግዲህ በእድሜ ስለሞቱም ያው በእድሜ አንቱ ብዬ ልበላቸው። እሳቸው የመሰረቱት ሃይማኖትን ነው አይደል ብለህ የምትለኝ? ኧረ እሳቸው አልመሰረቱም። ወንጌል ላይ የተመሰረተ ሃይማኖት ነው። ኦኬ ግን እዛ ነው ያለው። ለምንድን ነው አድራሻን የደበከው? እዛ እሳቸው ያሉበት ጎፋ ምናምን ነገር ማዞሪያ ጋር ያለው ቸርች ነው ምንድነው የሚባለው አዳራሽ? እዛ ነው አይደል ያለው? መላው ዓለም ላይ አለ እኮ። እዛ ጎፋ ብቻ እኮ አይደለም ያለው። በቃ አሁን እድል ልሰጥህ ፈልጌ ነበር። ራስህን እየደበክ ነው። ኦል ጂሰስ በቃ ካልሆነ አሁን ቄስ ተክለማርያም ገዛኸኝ የመሰረቱት ቸርች ላይ ነው ያለው ወይስ ሌላ ቦታ ነው ያለው? የተመሰረተው ነው እንጂ ከተመሰረተው ውጪ ሌላ ማንም ሊመስረት አይችልም ይላል። በቃ አባረርኩ ማለት ነው። ተግባቦት ህግ እንኳን አታውቅም አይደለም ቃሉ ላይ ልታወራ። ተባረርክ ማለት ነው። ይሄን ያህል መጦዝ የለብህም። በተለምዶ ኦል ጂሰስ ተብላችሁ የምትጠሩት ነው ወይ ብለህ ካልክ አይ አይደለም ወይ ነው ነኝ። እዚህ ጊዜ መፍጀት ነው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ኦኬ
ገባ ወጣ። በአርእስቱ ላይ ሊያወራ የሚችል ሁለት ነው። ግዝረት በጥምቀት ተተክቷል እና የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ? ሁለቱም ብሉይ ኪዳን ምንጭ አለው። በዛ ላይ ሊያወራ የሚችል ሰው ነው የምንፈልገው። እሺ አሁን የገባሽዋ ሴት ኤስኤ ወይ ማን ጎበና ነው? አሁን ብሎክ አደርጋለሁ። እሺ ከአንቺ ነው የምጀምረው። ካልሰማሽ ብሎክ አደርግ ነው። ጎበና ማን ጎበና? ኤስኤ ጎበና። ኦኬ በቃ ማድረግ ጀምሬያለሁ። በጌታ ሰላም ላትናገሩ ትልካላችሁ፣ ስናስገባችሁ አታወሩ። ስለዚህ ልብ በሉ። ከላካችሁ እንድናስገባችሁ ፈልጋችኋል ማለት ነው። ስናስገባችሁ ስንጠራችሁ ማይክራችሁን ከፍታችሁ ዝም ብላችሁ አትቀመጡ። ኦኬ ኦኬ። ዩዘር ሰላም ላንተ ነው። ሰላም ላንቺ ይሁን። ዩዘር ኦኬ እሺ ጂጂኬ ሰላም ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። እንዴት ነህ? አሜን አሜን። ሰላም ነው። ከየት ቤተ እምነት ነው ወንድማችን? እኔ እግረ መንገድ ዝም ብዬ ሲሄድ የተጻፈውን አይቼ የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ ሙላት መውረድ የሚለውን አይቼ ምናልባት መንፈሳዊ ሆነ እኔ ብዬ ነው የገባሁት። አሁን ገና መግባት ከየት ቤተ እምነት ነው? ቤተ እምነት የት ነው? የኔ እኔ በክርስቶስ ኢየሱስ አምኜ የዳንኩ ነኝ እኮ። የት ነው ህብረት የምታደርገው? ታውቀዋለህ? አማኑኤል ኢትዮጵያ የሚባል አላውቀውም። እስኪ ንገረኝ። አማኑኤል ምን? ኢማኑኤል ኢቫንጀሊካን ኢትዮጵያ ይላል። ቨርጂኒያ ላይ ነው ያለው። ቨርጂኒያ ላይ ነው ያለው። ኢትዮጵያ ነው እኮ ያልከኝ። ኢትዮጵያ ነው እኮ ስሙ ነው። ኢትዮጵያ ኢቫንጀሊካን አማኑኤል ኢቫንጀሊካን ኢትዮጵያ ይላል። ማን ነው ፓስተራችሁ? ፓስተር አበራ ይባላል። አበራ። ኦኬ እሺ እሺ። በጥምቀት ይሄ የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ ብሎ የሚል ነው። አንተ የትኛውን ነው ብለህ የምትለው? የውሃ ጥምቀት ነው እንደ ክርስቶስ ኢየሱስ የተስፋ ቃል ሰጥቶ ሄደው የሚሉ አሉ። የእነሱ ስላሉ እኮ አይደለም። እኛ የእግዚአብሔር ቃል ምን ይላል ነው እንጂ የምንለው። ሰዎች ሊሉ ይችላሉ። ሰዎች እኮ ክርስቶስ አልመጣም ራሱ ይላሉ እኮ አይደለም። እሱ ያለውን ማጣመም ቀርቶ ማለት ነው። እና እሱ የሰጠው የተስፋ ቃል መንፈስ ቅዱስን ነው። የውሃ ጥምቀትን አይደለም የሰጠው? አልሰጠም። እሱ አጥምቁ ነው። እሱንም አጥምቁ ብሏል። ሁለቱንም
ግን የተስፋ ቃሉ የመንፈስ ቅዱስ ሙላትን ነው። ለእናንተና ለልጆቻችሁ ብሎ የሚለው ቃል እኮ ልጆቻችሁ ብሎ የሚለው ህፃናት ልጆችን አጥምቁ ማለት ነው አይደለም እንዴ? እስቲ ልስማችሁና ከዛ ምን ትሰማናለህ? ይሄው እየነገርኩ እኮ ነው። ለእናንተና ለልጆቻችሁ ጌታ አምላካችንን በሩቅ ላሉት ወደ እርሱ ለሚጠራቸው ነው ብሎ የሚለው ያለ ልጆቻችሁ ብሎ የሚለው ህፃናት ልጆች ምንም ባይሰበካቸውም የግድ ውሃ መጠመቅ አለባቸው ብሎ የሚል ትርጉም ነው ያለው። አሜን ትላለህ አንተ ለዚህ ቃል ወይስ እምቢ ትላለህ? አዎ ለልጆቻችሁ ይላል። አዎ እና ታዲያ ልጆቻችሁን አጥምቁ እኮ ማለቱ ነው እያሉ ይተረጉማሉ። አሜን ትላለህ ወይስ እምቢ ትላለህ? ግን ያመነ የተጠመቀ ይድናል ይላል። ማመን አለባቸው ልጆች። እኔ ያዘነ እኮ ስለዚህ መጠመቅ አለባቸው አይደል ህፃናቱ? አዎ መጠመቅ አለባቸው፣ ግን ማመን አለባቸው መጀመሪያ። ህፃናት መጠመቅ አለባቸው አይደል? እኔ ህፃናት መጠመቅ አለባቸው የሚል አስተምሮ ውስጥ እስካሁን አልገጠመኝም። አንዳንድ ቸርቾች ምናምን ያጠምቃሉ እንጂ አሁን እኮ አልከኝ መጠመቅ አለባቸው ስለ አዎ አልከኝ። እድሜ ያላቸው የሚደርሱበት እድሜ ያለ የሚጠመቁበት ህፃናት መጠመቅ አለባቸው የሚደርሱበት እድሜ ያለ የሚጠመቁበት እና ራሳቸውን አውቀው ማመን ሲጀምሩ ይጠመቃሉ። ከየት ነው ያመጣው እንደዚህ አይነቱን ትምህርት? ያመጣሁት ማርቆስ 16 ነው። ምን ይላል? ያመነ የተጠመቀ ይድናል ይላል። ይሄ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለው ለልጆቻችሁ ብሎ ይላልና ልጆች ብሎ ስለሚል እድሜ ያልወሰንም እድሜ አልገደበም፣ ሊጠመቁ ይገባል። ማን ነው ከልካይ ያሉ? ልጅና ህፃን እኮ ታዲያ ይለያያል እኮ። ህፃናት አይጠመቁም? ለህፃናቶቻችሁ አላለም እኮ ለልጆቻችሁ ነው ያለው። ልጆች ህፃናት አይደሉም እንዴ? አይ አይደሉም። ህፃናትም ልጆች አይደሉም? ህፃናት እኮ ዴቨሎፕመንታል እኮ እንትን አለ። ሰው የሚያድግበት የእድሜ ገደብ አለ። ህፃን አለ፣ ከዛ ልጅ፣ ጎረምሳ፣ ጎልማሳ፣ ሽማግሌ እንደዚህ እያለ ነው የሚሄደው። እሺ ተባረክ፣ እንወዳለን። እኔም ወዳቸዋለሁ። አንተ የት ነህ ግን? እኔ ፔንቴኮስታል ነኝ። በጌታ ማምን የት ቸርች ነህ አንተ? ሻይሎ የክርስቶስ ቤተክርስቲያን። የት ነው ቤዝ ያደረገው? አቤት፣ የት ነው መሰረት ያደረገው? እንዴት መሰረት ያደረገው ማለት አድራሻው ማለት ነው? ፖስታ ነምበሩ ነው። በውስጥ ጠይቀኝ እነግርሃለሁ። አድራሻ አስጠይቁ፣ በውስጥ ጠይቁ እንጂ አድራሻ በውስጥ ጠይቁ። የቸርቻችንን ስትሬት ያለበትን አድራሻ ማለት ነው በውስጥ ነው የሚጠይቀው። ኦኬ ብርክዬ እንኳን ደህና መጣ። ነብዩ በቀለ ማስገባት አልችልም። ነብዩ ገስት ካላክ በስተቀር ገስት ካለ እሺ። ልብ በሉ የምትገቡ ሰዎች የተስፋው ቃል የውሃ ጥምቀት ነው ብላችሁ የምትሉ ሰዎች ከሆናችሁ ነው መምጣት ያለባችሁ። ኦኬ እንደዚህ አይነት አስተምሮትን ይዘው የመጡ ከወንጌላውያን አማኞች ተርታም እናን ብላ ያሉ ሰዎች ስለተገኙ ማለት ነው። እሺ ነብዩ ወይ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። ከኦርቶዶክስ እንኳን ደህና መጣ። እንኳን ደህና ቆየኝ። ደህና ነህ? ደህና ነኝ። አርሱን እስኪ አዎ የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ የሚለውን አንተ በየትኛው ነው የምታምነው? እኔ የመንፈስ ቅዱስ መውረድ ነው የምለው። እስኪ ፕሩቭ አድርግልን። እንዴ እኔ ጥያቄ ጠይቄ አንተ ገብተህ እንደ ጥሩ መቤት ቁጭ ብለህ ትእዛዝ ልትሰጥ በመጀመሪያ አንተ ከየት ነህ? እኔ ልክ እኔ ወንድ ነኝ እኮ መቤት ትለኛለህ እንዴ? አይ እንደ ሴት መቤት ያልኩ የሴት መቤቶች ሰራተኛ ቀጥረው አንተ ሁን አንተ እንደዛ ሁን። ቀለሜም አይደለስ አንተ እንደዛ ሁን። ፖለቲካ መሆናችሁ ተረጋገጠበት ማለት ነው። እንደ ሴት ወይዘሮ ገብታችሁ ትእዛዝ አትስጡ። ሴት ወይዘሮ ያልኩት ምንድነው?
የኢትዮጵያ እናቶች ሰራተኛ ይቀጥራሉ አይደል? በየቤታቸው ከዛ ይገቡልህና ማነው በቀጠሩ ሰራተኛ ላይ ገንዘባቸው እስከሆነ ድረስ ማነሽ ያን ሲወርጅ ታቀብይ፣ ይሄኛውን ሲያንሺው ያን ነገር እጠቢ፣ ይሄኛውን ነገር አስገቢው፣ ያኛውን አስጭው፣ ሌላው ቁጭ ብለው ከዛ ይሰጡላል ማለት ነው። የገባው እኮ ጥያቄውን ልትመልስ መስሎኝ ማለት ነው። አንተ በየት ነው ብለህ ትላለህ። ስለ አስምሬ ነገርኩ፣ ስለ መንፈስ ቅዱስ ማውረድ ነው። እኔ ደግሞ ይህንን ማምነው ስለ ውሃ ጥምቀት ነው ብለህ ማለት አለባ። የኔን ከሰማህ በኋላ ዚአ ለዚአከ ይባላል። አየህ፣ እኔም ለአንተ አንተም ለእኔ እንድትመልስ በትክክል ማውራት አለብህ። ገለባ ናችሁ ስትያዙ ማለት ነው። ገለባ ገና መግቢያው ላይ ገለባ ሆነ ትገኛለህ ማለት ነው። እኔ ከመንፈስ ቅዱስ ነው ስለ መንፈስ ቅዱስ ማውረድ ነው ብዬ ካልኩ በኋላ አይ እኔ ደግሞ ማምነው ይሄንን ስለ ውሃው ጥምቀት ነው ብለህ ካልክ ኦኬ። ከዛ በኋላ እኔ ነኝ ኢንቫይት ያደረግኩ አንተ ስለ ውሃው መሆኑን ካሳየ በኋላ እኔ ደግሞ ስለ መንፈስ ቅዱስ መሆኑን አሳያለሁ። ያው ኦርቶዶክሳዊነት ማለት ግን ስድብ ካፋቸው የማይጠፋ እንደማለት ስለሆነባችሁ በቃ ከሸፍክ ማለት ነው ወንድሜ። ስለዚህ ታች ታብና ኮፒሊንግ ሼር አድርግ። እሺ ሶላ ሰላም እናንተ ይሁን ቅዱሳን፣ እንዴት ቆያችሁልኝ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ መካነ ኢየሱስ ነኝ። መካነ ኢየሱስ። እሺ እንኳን ደህና መጣ። የመሬቷ የቲክቶኳ አልገባኝም። መሬት ላይ እና ቲክቶክ ላይ አለች። የመሬቷ መካነ ኢየሱስ ነህ ወይስ እዚህ ቲክቶክ ላይ አዲስ አሁን የተመሰረተ አለ? ኧረ እኔ የመሬቷ ነኝ። የመሬቷ ነህ አይደል? ኦፍ ኮርስ። አንድ የፔንቴኮስታል እምነት ተከታይ የሆኑ ወገኖችን እኛ አሁን ፔንቴኮስታል ነን እና የኦርቶዶክስ እምነት ተከታዮች ወረድክ ወጣክ እኛ የምናውቃት መሬት ላይ ያለችውን የኢትዮጵያ ወንጌላዊት መካነ ኢየሱስን ነው። ኦኬ ቲክቶክ ላይ ያለች የተመሰረተች እኛ አይደለን የሚያስወጣው ነው። ማንም ያስወጣው የለም። ማንም ያስወጣው የለም። ለምን እናስወጣዋለን እንዴ? በጌታ እኮ ወንድማችን ነው። መካነ ኢየሱስ ነው የራሱ ነው ዲስኮኔክትድ ብሎ የወረደው። እሺ ኪንግ ኦቤይ ነው ኪንግ ኦፍ ቦይ። እሺ እንዴት ነህ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ሙስሊም። ኦኬ እንኳን ደህና መጣ። ሰላም ነው? ደህና ነኝ። አለን። እሺ አርዕስቱን አይተህ ነው የገባኸው አይደል? አርዕስቱን ማለት አለ አይደል? ብዙም አላወኩም ወንድሜ። ዝም ብለህ ነው የላከው? ዝም ብዬ ማለት ጨዋታችሁ ያው ስታወራ ደስ ብሎኝ ስለሆነ ዝም ብዬ ቆራርኩ። ምኑ ደስ አለህ እንደው ከተናገርኩት? ስትናገር ምኑ ደስ አለህ? ጨዋታው ልቀላቀል ብዬ ነው። አይ ጨዋታ አይደለም ያዙን፣ እኛ ቁም ነገር ነው። ምኑ ቁም ነገር ነው? ምኑ ደስ አለህ? እምነት ላይ ነው? አዎ ኦኬ። አይ ጥያቄ ልጠይቅህ? ጥያቄ አንተ የምታውቀውን ነው የምጠይቀኝ? እኔ የማውቀውን አንተ የምትመልሰው። ስለ ሙስሊም ከሆነ ዲፕ ላይ ማጥናት አለብህ፣ መልሰህ መላልሰህ ማጥናት አለብህ። ስለ እምነትህን አውቃለሁ፣ ግን ስለ ሙስሊም ከሆነ የምጠይቀኝ ዲፕ ላይ ማጥናት አለብህ። ቁርአኑን ትርጉሙን መናገር አለብህ፣ እንደኔ ማለት ነው። ትስማማለህ? ስለ ቁርአን አይደለም የምጠይቅህ፣ ስለ አምላክ ነው የምጠይቅህ። ስለ ቁርአን እኮ የሚያወራው ስለ አምላክ ነው የሚያወራው እኮ ወንድም። የቁርአን አልጠይቅህም እኮ አልኩህ፣ እኔ ስለ አምላክ ነው የምጠይቅህ። ቁርአን እኮ እኔም ያልኩህ እኮ የሰማኸኝ ነው ወንድሜ።
የሰማይን ቁርአን የሚያወራው ስለ አምላክ ነው የሚያወራው እንጂ ስለ ሌላ ነገር አይደለም። እኔ የፈለገውን ያውራ። አሁን የምጠይቅህ ስለ አምላክ ነው። አምላክህ ፈጣሪ ብላችሁ የምትሉት አላህ ነው አይደል? እናንተ አንተ አምላክ ብለህ የፈጠርከውን እሱ ደግሞ ተላላኪው ነው ማለት ነው። እንደዛ እናስበው። እሱ ነው መልእክተኛ ነው። በቃ አሁን ይሄ ከዚህ ህዝብ ጋር ነው ተቆጥረን አይደለም 130 ሚሊዮን ድረስ ነው የሚባለው። ለዚህ ነው አንተ ዝም በል እስኪ ኢየሱስ ክርስቶስ የአላህ አምላክ እንደሆነ ልነግረው እወዳለሁ። ከእግሮቹ በታች ወድቆ የሚሰግድለት ነው። ተላላኪ ብለህ አትለውም። ኦኬ ኢየሱስ የአላህ አምላክ ነው። ኦኬ የስልጣን ተዋረዱ እንትን አልከው፣ አዛባኸው። አየህ ዝም ብለህ እንትን ጫት ቀመመተህ ዝም ብለህ እንደፈለገ የምታወራው አይደለም። አትመልሱም። ለዚህ ነው ሃይማኖተኞች ጭፍኖች ናቸው፣ አትመልሱም። እስላም በል ኦርቶዶክስ ካቶሊክ በል ማንም ስትያዙ እንደዚህ በቃ ጭብጥ አትሞሉ። ልጠይቅ ተብለህ ስትባል አትጠይቅም። አንተ ብትጠይቀኝ እኔ እነግርሃለሁ። ግን እንግዳ ሆነህ መተህ እኔ ተጠያቂ አንተ ተጠያቂ አትሆንም። እኔ ጠይቅህና ከዛ ደግሞ አንተ ደግሞ ተራህን ጠይቅ ተብለህ ስትባል ትጠይቃለህ። እንዲህ ናችሁ በቃ እንዲህ ማለት ነው። እንዲህ ናችሁ። እሺ ሌሎች ካላችሁ መግባት ትችላላችሁ። ኦኬ ብርኪ እንኳን ደህና መጣ። ሰላም በል። እስከዛ ማንም አይመጣም። ያው ስለ ጥምቀት ብሎ ሲል ሙስሊም ነው የሚመጣው። ወንድምነት ሰላም በል። እሺ እንዴት ነህ? ሰላም ደህና ነኝ ጌታ ይመስገን። ይዘህ የገባው ርዕስ እኮ ከባድ ነው። አሁን እንዲሁ ሀሳቡን አንስቶ ለመጨቃጨቅ እንዲሁ ካልሆነ ይህን ጥያቄ ለመመለስ በጣም ነው የሚቸገሩት ማለት ነው። እና ከባድ ርዕስ ነው፣ ግን መወራት ግን አለበት። 3 ሰዓት ሙሉ ሞላኝ። አንድ የመጣ የለም ወንድምነት። ግን ቤታቸውን ከፍተው የተስፋው ቃል ጥምቀት ነው እያሉ ሲሉ ሰምተሃል ብዬ አስባለሁ ብርኬ። ኧረ ቄስ በፍቄም ይሄን ሲያብራሩ ሰምቼ በጣም ነው ያዘንኩት። እውነት ለመናገር መጥተው ያብራሩ። እዚህ እንጠይቃቸው። ቄስም ይሁን ፓስተር የተስፋው ቃል ጥምቀት ነው ብሎ የሚል እንዲህ ብሎ ትንቢት የተናገረ የብሉይ ኪዳን ነቢይ ከዛ ይጠቅሳሉ። ከሉተር ቢጀምር ዳር ያዝ ነው የምንለው። ዳር ያዝ ሉተርና ሉተራውያን ዳር ያዝ ነው የሚባለው። ክርስትና የጥምቀት ትምህርት ከሉተር አይደለም የሚጀምረው፣ ከመጽሐፍ ቅዱስ ነው። የሐዋርያት ሥራ መጽሐፍ ምዕራፍ 2ን ስታብራራ ሉተር እንደዚህ ብሎ አይደለም ብለህ የምትለው። ይህን የተስፋ ቃል የብሉይ ኪዳን ነቢያት ሲናገሩ የተናገሩት የትንቢትን ቃል መሰረት አድርገው ሊነግሩ ነው የሚገባው። ብርክ የቤቱን ምራው። ቴንክ ዩ ጋይድ ቀጥል። እሺ ሰላም ብያለሁ ክርስቲያን ወንድምቶች። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ኤርሚ አማኒ ብዙ ጊዜ አውርቶ የነበረ በአንድ ዌብሳይት ጉዳይ በውስጥ በኩል እናወራዋለን። አሁን ገስት ላይ ያለው አማኒ ማለት ነውና ዌብሳይት እንትን ሊሉን ይፈልጋሉ እና አማኒና ጓደኛው እና በውስጥ እናወራለን አንድ ላይ። እሺ መግባት ትችላላችሁ ኦርቶዶክሳውያን። ቆንጆ ርዕስ ነው ደግሞ መመለስ ያለበት ርዕስ ነው። የተስፋው ቃል መቼ የተነገረ ነው? ማን ነው ያ የተስፋ ቃል ማን ነው የሚለውን መመለስ ያስፈልጋል። እንግዲህ በብሉይ ኪዳን እግዚአብሔር የተስፋ ቃል ብሎ ውሃ ሰጥቶ ከሆነ እሱን ታሳዩናላችሁና እኔ በጣም ነው ማከብራቸው ቄስ በፍቄንና ግን ይሄን ጥቅስ ጠቅሰው እንደው ስለ ጥምቀት ነው እና ህፃናቶች በዚህ ምክንያት እናጠምቃለን ብሎ ሲያብራሩ ስሰማ እንግዲህ ብያለሁ። በቃ አያወራም፣ እንደዛ አይልም። ክፍል እንደዛ ብሎ የሚናገር አይደለም ማለት ነውና እሺ ግቡ ኦርቶዶክሳውያን። የሆነ ሰው ቁጥር ሲጽፍ ኢንቫይት አድርጌ ነበር። አንተም እኮና በሰፊው ካስተማረ ተምርሃል ማለት ነው። ላስኬሻ ይኸው ኢንቫይት አድርጌያለሁ።
ዳዊት ስለ ጥምቀት በሰፊው አስተምሯል። በሰፊው ካስተማረ በሰፊው ተምርሃል ማለት ነው። አስኪና ነገር አንሻንተ በሰፊው ስለተማርክ ትነግረናለህ ማለት ኢንቫይት አድርጌሃለሁ። ገስት ላይ ያላችሁትን ሰዎች እያስገባን እንግዲህ እንጠይቅ። እንደዛ ነው የሚሻለው። ባርኮት እሺ ባርኮት ሰላም ይሰማል? ያ ሳሚ እንደዛ ልክ ነው። እንደዛ ነው ሰምቼ በጣም ነው የተገረምኩት። ባርኮት ይሰማል ነው አልገባም። ባርኮት እሺ እንደገና ላክ ላስወርድ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ጴጥሮስ ያን ሲናገር ምን እያለ ነው? እንግዲህ የሐዋርያት ሥራ መጽሐፍ ምዕራፍ 2ን ስትመለከቱት እያንዳንዱን የመጽሐፍ ቅዱስ ክፍል ከብሉይ ኪዳን እየጠቀሰ ነው ጴጥሮስ ያስተማረው። አስተውላችሁ ከሆነ ለምሳሌ የተናገራቸው ነገሮች ሁሉ የብሉይ ኪዳን መጽሐፍት ላይ እንደሚገኙ ላሳያችሁ። አንዱን ለምሳሌ ላንሳ። እንደዚህ ይላል፣ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስ ያይ ዘንድ አትሰጠውም። የሕይወት መንገድ አስታወቀኝ፣ ከፊትህ ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ ድረስ በእኛ ዘንድ አለ ይላል። መበስበስን አላየ ቅዱስም መበስበስን ያይ ዘንድ አትተውም ሲል ስለ ዳዊት አይደለም። ዳዊትማ ይኸው በእኛ ዘንድ ነው መቃብሩ ያለው ብሎ ይናገራል። አሁን ይሄን የመጽሐፍ ቅዱስ ክፍል ሐዋርያው ጴጥሮስ ከብሉይ ኪዳን መጽሐፍ ኮት አድርጎ ነው በከመዝሙር መጽሐፍ ላይ ነው አንስቶ እየነገረን ያለው። እያንዳንዱን የነገረን ክፍሎች ከብሉይ ኪዳን የተጠቀሱ ናቸው። ቁጥር 38 ላይ እና ቁጥር 39 ላይ ያለውም የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና ሲልም ይህንንም በመጽሐፍ ቅዱስ ከቀደመው መጽሐፍ ከብሉይ ኪዳን መጽሐፍ ኮት አድርጎ ነው እየነገረን ያለው። ሰው ገብታችሁ ስለ ውሃ እያወራ ነው ካላችሁን ትገቡና ከብሉይ ኪዳን ላይ ይኸው እዚህ ስፍራ ላይ የተስፋው ቃል ይሄ ነው ብላችሁ ታሳዩናላችሁ። እኛም እንማራለን ማለት ነው። እኛም እንማራለን። እንደዛ ነው መሆን ያለበት። የኢትዮጵያ ቤቴ ዓለም አቀፍ ስርዓት ነው የሚመራው። እኛ መጽሐፍ ቅዱሳዊ ስርዓት ነው ያለነው። እኛ ዓለም አቀፍ ስርዓት፣ ክልላዊ ስርዓት አትመልስላቸው ነው ምናምን። ኮሜንት ላይ ጥያቄ ለሚጠይቅህ ለአንዳቸውም ንቀህ ነው መተው ያለብህ። ለአንዳቸውም መልስ እንዳትመልሱ። ኮሜንት ላይ የሚጽፉ ሰዎች እኛ ኑ ግቡና ጠይቁ ብለን ስንል ገብተው የማይጠይቁ አብዛኞቹ ጤነኞች ያልሆኑ ሰዎች ናቸው። ኮሜንት ላይ ምንም አይነት ጥያቄ ቢጠይቅ አትመልሱ። እንደውም ኮሜንት ላይ ጥያቄ የሚጠይቁትን ሰዎች ሚዩት አድርጓቸው። ለምን? ግቡና ጠይቁ ብለናል። ኦኬ፣ ግቡ ጠይቁ እንጠይቅ ተባብለናል። ኦኬ፣ ይሄኔ አገልጋይ ነው ተደብቆ ላለመግባት እታቸው ነው ይጠይቃል። እነዚሁ ሰዎቹ ይሆናሉ ዳይቨርት ለማድረግ ማለት ነው። ስለዚህ ኮሜንት ላይ ጥያቄ አንቀበልም። ኮሜንት ላይ ጥያቄ የሚጠይቁትን በሙሉ ሚዩት አድርጓቸው፣ እጃቸውን ማሰር ማለት ነው። ቴንክ ዩ። ቀጥሎ ገብታችሁ መወያየት ትችላላችሁ። ገብታው መወያየት እንደዛ ነው የሚሻለው። ላለመጠየቅ ነው። እነሱ ከታቸው ነው እኛን የሚጠይቁን፣ እነሱ ላለመጠየቅ ነው። እንደዛ ብሎ ነገር የለም። ቀጥሎ ወንድምነት። እሺ ገስት መላክ ትችላላችሁ። ገስት እኮ ማንም ገስት ላይ ስለሌለ እሺ አሁን 3 ሰዎች 4 ሰዎች አሉ። እነሱን እናስገባለን። እሺ እነሱን እናስገባለን። እሺ
እሺ ፔጅ እንኳን ደህና መጣክ። እንኳን ደህና ቆያችሁን። ሰላም ናችሁ? ይሰማል? ከየት ቤተ እምነት ነህ? መካነ ኢየሱስ ነኝ። እንደምን አላችሁ? እንኳን ደህና ቆያችሁን። ኤርሚያስ ደህና ነው? እንደማችን ኤርሚያስ እንኳን ደህና መጣ ብያለሁ። ሰሞን ምን ነው ከኤርሚያስ ጥያቄው አሁን ስክሮል አድርጌ ገባሁት። እሺ ሰላም ናችሁ? እግዚአብሔር ይመስገን ሰላም ነን። እንግዲህ ርዕሳችን የዛሬው የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ የሚል ነው። እንግዲህ መጽሐፍ ቅዱስ እንደሚናገረው ይሰማል። በደንብ ትሰማለህ። እኔ በውሃ አጠምቃቸዋለሁ ከኔ በኋላ የሚመጣው ግን በመንፈስ ቅዱስ ያጠምቃቸዋል ይላል መጥምቁ ዮሐንስ ማለት ነው። እና እናንተ አሁን ስለ ጥምቀት ስናወራ መካነ ኢየሱስን አልዳናችም እያላችሁ ነው ብዙ ጊዜ ወንድማችን ስለ ጥምቀት አላወራውም። እኔ ስለ ጥምቀት አጋጣሚውን ስላገኘው ነው የገባሁት። ብዙ ጊዜ ፈልጋችሁ ነበር። የጠየኩህን መልስና ከዛ ደግሞ አንተ መጠየቅ የምትፈልገውን ደግሞ ትጠይቃለህ። ከዛ ደግሞ እንመልሳለን። አሁን መጀመሪያ ምን ጠይቄሃለሁ? የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ ብዬ ጠይቄሃለሁ። ከዛ ቀጥሎ ደግሞ የአንተን ሐሳብ ደግሞ ታነሳና እናወራለን። የመንፈስ ቅዱስ መውረድ ነው። የመንፈስ ቅዱስ መውረድ ነው። የተስፋው ቃል ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እነርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና ሲል ስለ ውሃ ጥምቀት እያወራ አይደለም ማለት ነው። እስኪ ድገመው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 39 ላይ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ይሄ የተስፋ ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ ነው? ጥያቄ የመንፈስ ቅዱስ ነው እንጂ የውሃ ጥምቀት አይደለም። እሺ የእናንተ መምህራኖች በዚህ ጥቅስ መሰረት ልጆች መጠመቅ አለባቸው የውሃ ጥምቀት ሲሉ ስለሰማን ነው ይሄን ጥያቄ ያነሳ ነው። ለእናንተ ብቻ ሳይሆን ለኦርቶዶክሳውያንም ጭምር ኦርቶዶክሳውያንም እንደዛ ስለሚሉ የመንፈስ ቅዱስ መውረድ ነው ስትል ሰምቻለሁ። እስኪ ከብሉይ ኪዳን መጽሐፍ ላይ እግዚአብሔር የገባውን የተስፋ ቃል አሳየኝ እስኪ በጥቅስ የመንፈስ ቅዱስ መውረድ ነው ስትል ምን እያልክ ነው ያለው? በጥቅስ ማስረጃ አለ ወይ? እንደዚህ ይላል መጽሐፍ ቅዱስ። እሺ አንተ ያው ጥቅሱን መርምረህ ደረሰበት። ዳሩ ግን የእስራኤል ልጆች ስለዚያ ይሰማል አይደል? ዳሩ ግን የእስራኤል ልጆች ስለዚያ ስለ ድሮ ማለት ነው በመጨረሻው ዘመን ማለት ነው ስለሚያመጣው ወይም ደግሞ በመንፈስ ቅዱስ እንደሚያጠምቃቸው በምድረ በዳ ሳሉ ቃል ኪዳን ገብቶላቸው ነበር። ይሰማል? ያም ደግሞ በመጨረሻው ዘመን ከመንፈሱ ሁሉ እንደሚያፈስ ነው። ጥቅሱን ላንተ ተውልሃለሁ። በተጠማ ላይ ውሃን ለወደፊት በጥቅሱ ተዘጋጅቼ ለወደፊቱ ለጥቅሱ ተዘጋጅቼ እገባለሁ። ግን ጥቅስ ይገላል፣ ፊደል ይገላል። አሁን ብዙዎቻችሁ በቃ ጥቅስ እየጠቀሳችሁ ወይት የመካነ ኢየሱስ ቤተክርስቲያን አባል ላይ ነው አይደል ያልከው? መካነ ኢየሱስ ምን ነው ጠመዳችኋት? ይህን ስሙ ግድ የለም እኛ ምን ጠምዳታለን? የኛ ቤተክርስቲያን ነች። ይሰማል አይደል? አንተ መዳንንም እንትንንም አንተ የተጠየቀውን መልስ። የተጠየቀውን ዝም ብለህ ማውራት አይደለም የጠየቁህ። ጥቅስ ይገላል ብሎ የሚለውን ክፍል ታሳየናለህ። የመካነ ኢየሱስ ወንድማችን አሁን ጭምብልህ ሲወልቅ ታየዋለህ ማለት ነው። ኦኬ አሁን ልብ በሉ። መካነ ኢየሱሶች የሆኑ ኦርቶዶክስ ነን ብለው ይመጣሉ። ኦርቶዶክስ የሆኑ መካነ ኢየሱሶች ነን ብለው ይመጣሉ። ልብ በሉ። አሁን እንደዛ ነው እየመጣ ያለው። አሁን ይሄ ሰው አንደኛ ጥቅስ ይገላል ብሎ አለ። እሱን ጥቅስ ንገረን። ጥቅሱን ፈልገህ ድረስበት አለ። አንድ የመካነ ኢየሱስ ቤተክርስቲያን አባል የሆነ ጥቅሱን ፈልገህ ድረስበት አይልም። ብራዘር ጴንጤ በእግዚአብሔር ቃል አይታማም። ኦኬ መካነ ኢየሱስ ከኛ ወገን ስለሆነች ጥቅሱን ፈልገህ ድረስበት ብሎ የሚል እንዲህ አይነት ወሬ የለም። እሺ አንተ ቆንጅዬ ማራማውያን ነህ እንጂ
ሉትራውያን አይደለም። ስለዚህ አትዋሽ። ኦኬ አትዋሽ። ከውሸት አትጀምር። አንተ መካነ ኢየሱስ ቤተክርስቲያን እምነት ተከታይ አይደለም። ብንጠይቅህ አሁን ስለ መካነ ኢየሱስ ብንጠይቅህ አታውቀውም። እግዚአብሔርንም ቃል አታውቅም። ዝም ብለህ በወኔ ነው የገባኸው ለማለት ነው። መካነ ኢየሱስን ጠመዳችኋት ምናምን ብለህ በሬ አይደለች፣ ለምን ትጠመዳለች? ኦኬ እኛ ቤተክርስቲያኒቱን አልጠመድንም። ስለዚህ የምትናገረው ነገር የለም። በሌላ ሰው ይተካሽ። መልካም ቀን ይሆንልን።